ሁለተኛው እንደ ሰላምታው አዎ እና ሁለቴ ሰላምታ አንዱ ነገር ነው። አንዱ ነገር ነው። ሰላምታ መልሽልኝ አትለው። ምንድነው ነገር ያሰብሽው? አንዲት አብዱልክ በአንተ ላይ ቪዲዮ ሰርታ አይቼ እና እየሄድኩባት ነበረ። ምን አለች? ሲቆይስ እንደ እፎይ ፍሊተር ልጠቀም አለችና እንዴ ኩሉንስ ለምንድን ነው የረሳሽው? ነብዩ ይኳኳል ነበረ። ቀሚስስ መልበስ ለምንድን ነው የረሳሽው? ነብዩ ቀሚስ ይለብስ ነበረ ምናምን ብዬ ወይ ልላት ሽር ጉድ እያልኩ ነበር። ታው እንጂ ታው ይሄዱብኝ እንጂ ትንሽ መፈናፈኛ እንኳን ያገኙ እንጂ የሚተቹበትንማ አታሳጣቸው። የሚተቹበት መንገዶችንማ አትከልክሏቸው። ዘሆል ከከለከላችኋቸው ሰዎቹ በምን ይተቹ? መተቻ መንገዶችን መስጠት እኮ አንዳንዴ አሪፍ ነው። በሁሉ ተዘግቶባቸው ይሆናል። ጥሩ አለማ ኤሬስ ዛሬ የተሰራ ቪዲዮ እዩት። ለኡስታዞቻቸው ምላሽ የተሰጠ ነው። ይጠቅማቸዋል። ምን ያህል ውሸታም እንደሆኑ ያጋለጥንበት ነው ማለት ነው። ምን ያህል ቀጣፊ እንደሆኑ ኡስታዞቻቸውን ያሳየንበት ነው። ኡስታዞቻቸው በዚህ መጠን እንደሚዋሹ ያሳየንበት ስለሆነ በደንብ ሪፖስት አድርጉት፣ ለሰዎች እንዲደርስ አድርጉት። ጥሩ ግንዛቤ ይፈጥራል ብዬ አስባለሁ። ምክንያቱም ትልልቅ ኡስታዞቹ በዚህ መጠን የሚዋሹ ከሆነ ትንንሾቹ ደግሞ ምን ያህል ሊዋሹ እንደሚችሉ ማንኛውም ሰው ሊረዳው የሚችል ነው ማለት ነው። ማንኛውም ሰው ይረዳዋል። ምንድነው ኔትወርክ? አንድ ሰውዬ ገብቻለሁ አይደል? አሁን አይ ቲንክ ያ ሁላችሁም እየገባችሁ ይህንን ቪዲዮ ሪፖስት ላይክ አድርጉ ጋይስ። አሁን እየገባችሁ ሪፖስት ላይክ እያደረጋችሁ ውጡ፣ በደንብ መዳረስ ስላለበት። ለአጭበርባ ላይ ያሉት ኡስታዞቻቸው ምንድነው የሃይማኖታቸው መሰረት ውሸት ስለሆነ ውሸትን ነው የሚሰብኩት ሁልጊዜ ማለት ነው። ሁልጊዜ ያልተጻፉ የሌሉ ተረት ተረቶችን ስለሆነ እያወሩ ሃይማኖታቸውን አጽንተው ያቆዩት። አሁንም ደግሞ ለዚህ ቅጥፈታቸው የተሰጠ ትልቅ ምላሽ ስለሆነ ሁላችሁም ልትማሩበት ያስፈልጋችኋል። ስለዚህ እየገባችሁ ሪፖስት ላይክ እያደረጋችሁ ውጡ ማለት ነው። ቀላል አይደለም፣ በነገራችን ላይ ቀላል አይደለም። አንድ ትልቅ የእምነት መምህር ሆኖ ህዝቡን ያስተምራል ተብሎ የታመነ ኡስታዝ ከዛ የሌለ ተረት ተረት ሐሰተኛ ማስረጃ ወጥቶ የሃይማኖቱን ውበት በዛ በተረት ተረትና በውሸት ለመግለጽ ሲሞክር ሃይማኖቱ ምን ያህል ክፍተት እንዳለበት መረዳት የምንችልበት አጋጣሚ ስለሆነ ማለት ነው። ስለዚህ በውሸት በሐሰት የተገነባ የትኛውም ደግሞ ውሸት ይቆይ እንጂ መፍረሱ አይቀርም፣ መጋለጡ አይቀርም። ስለዚህ ውሸት የዲያብሎስ ነው። ስለዚህ እንደዛ ስለሆነ እያደረጉ ያሉት፣ እናንተ ደግሞ በተቻላችሁ መጠን ቪዲዮ ሲለቀቁ ሪፖስት እያደረጋችሁ ላይክ እያደረጋችሁ አዳርሱ። ከቻላችሁ ሁላችሁም ዳውንሎድ አድርጋችሁ ልቀቁት በራሳችሁ ቻናል። ቲክቶክ አካውንት ያላችሁ 10 ፎሎወር ይኑራችሁ፣ 1000 ፎሎወር አንድ ሰው ይሄውም 10000 ሰው በየራሳችሁ ቲክቶክ ቻናል ልቀቁት። ሁላችሁም ፌስቡክ ያላችሁ ፌስቡክ ላይ ልቀቁ። በተለይ እፎይ ቪዲዮ ሰርቶ ሲለቅ ማለት ነው። እንደዛ አድርጎ የዛሬው ርዕስ ከዚህ ጋር በተያያዘ ስለሆነ እየገባችሁ ይህን ቪዲዮ ሪፖስት ላይክ እያደረጋችሁ ውጡ። እሺ ኦኬ። እሺ የዛሬ ቶፒካችን ከዚህ ጋር የተያያዘ ነው። ብዙ ሚዲያዎች ላይ የቀረበ ቶፒክ ስለሆነ ነው። እንደዚህ ቀለል አድርጋችሁ እንዳታዩት። ለዘመናት ሲዋሹበት የቆየ ነው። ለዘመናት ክርስቲያኖችን ያጭበረበሩበት ያታለሉበት ነው እና አንድ ሚዲያ ላይ አይደለም፣ እጅግ በርካታ ሚዲያ ላይ በክርስቲያን ፖድካስቶች ላይ አይምሮ ውስጥ የክርስቲያኑ ማህበረሰብ አይምሮ ውስጥ እንዲገባ ተደርጎ የተሰራ ነው። አንዳንዶች ምላሽ ስንሰጣቸው ክርስቲያኖቹ ይባስ ለሙስሊሞቹ ተደርበው እኛ የሚወቅሱና እኛ የሚሰርቡ ናቸው።
እኛን እንደማናቅ ነገር አድርገው የሚቆጥሩ ያው አንዳንዴ ሁሉም ቢናገሩት ሆድ ባዶ ይቀራል እንደሚባለው እንተዋቸውና የኛዎቹን ኤንዌስ ግን መረጃዎቹ ውሸት ናቸው። የእነኛም ፕሮፓጋንዳ ተጭነው ይመጡና እንደ አህያ ከዛ ወዲያ ዝም ብለው እኛ ላይ ለማራገፍ ይሞክራሉ። ትክክል አይደለም ሲባሉ መታረም የማይፈልጉ ወይም እውቀት የላቸው ወይም ለማወቅ ማይጥሩ ብዙ አስቸጋሪ የሆኑ ሰዎች አሉ። አትሊስት እንደነኚህ አይነቶች እድሜ ያላስተማራቸው እውቀት ባያስተምራቸው አትሊስት ፊደል ባያስተምራቸው ሰው እድሜ ያስተምረዋል። አንዳንዴ ፊደል ያላስተማረንን ህይወት ራሱ ያስተምረናል። በህይወት ምንማራቸው ነገሮች አሉ። ትምህርት ከተለያየ ነገር ልንቀስም እንችላለን። በማየት ልንቀስም እንችላለን። በመስማት ልንቀስም እንችላለን። ስሩ ኤክስፒሪየንስ ደግሞ ልንቀስም እንችላለን። እነኚህ ግን በአንዱም መቅሰም ያልቻሉ ትንሽ ሳንቲም ያገኙ እንጂ ለማንም መጫን ፈቃደኛ የሆኑ የመጣ የሄደ የሚጭናቸው ትክክል አይደለም ሲባሉ ተሰደብን የሚሉ ስህተት ናችሁ ሲባሉ ስህተታቸውን ከማረም ይልቅ እኛን ለማውገዝ የሚጥሩ በጣም አስቸጋሪ ብዙዎች አሉ። አንድ ነገር እናምናለን እኛ ሰው ሊሳሳት ይችላል። ከእውቀትም ከፍለን ነው የምናውቀው። ፐርፌክት ማንም የለም። እኛ የምናውቀው ዛሬ ሌላኛው ከኛ የተሻለ ነገር አንብቦት ሊያቅ እንደሚችል እናውቃለን። ነገር ግን ለማንም ሸቀጥ ማራገፊያ በሃይማኖት ላይ አንሆንም። ማንም በሃይማኖታችን ላይ ሸቀጡን እንዲያራግፍና የእሱን አይዲዮሎጂ ተሸክመን የእሱ እሳቤ እኛ ላይ ተጭኖ ክርስትናችንን አንደርማይን እንዲያደርግ አንፈቅድም። እንዲያራግፍም አንፈቅድም። ስለዚህ የተሳሳተ አስተምሮ ማንም የሚናገረው ከየትኛውም ዳይሬክሽን ይምጣ ስህተት ከሆነ ስህተት ነው። ኦልዌይስ የእኛ ስለሆንክ ብለን ምናመቻቸው የለም። የነከሌ ስለሆንክ ብለን ምንተወው ነገር አይኖርም። ስህተት ከሆነ ኦልዌይስ ስህተት ነው። ማማዬ ከተሳሳተች ስህተት ከሆነ ስህተት ነው። ክርስቲያን ከተሳሳተ ስህተት ነው። እፎይ ከተሳሳተ ስህተት ነው። እከሌ ሲሳሳትና ከሊት ስትሳሳት ልዩነት አለው የሚባል ነገር የለም። ስህተት ስህተት ነው። ስለዚህ የትኛውም ዳይሬክሽን ይምጣ ስህተቶች በሃይማኖት ላይ ፕሮፓጋንዳ ለመንዛት ኡስታዞቹ እንደ ጋሪ የሚጠቀሟችሁ ክርስቲያኖች ካላችሁ በፖድካስቶቻችሁ ላይ የምታስተላልፏቸው አስተምሮቶች የሐሰት ፕሮፓጋንዳ ክርስቲያንን ብላችሁ የምታስተላልፉትን የነኛን አይዲዮሎጂ ሳታውቁ ፕሮፓጋንዳ በሚዲያዎቻችሁ ላይ እየተጫነ ክርስቲያኑን ብሬን ለመያዝ የሚጠቀሙ ኡስታዞችን እያመጣችሁ የምታደርጉ ከሆነ ሚዲያችሁ ክብሩን ያጣል። የምትለጠፉ፣ የምታቀረቅሩ፣ የምታጎበድዱ ክርስቲያኖች እውቀትን መሰረት ካላደረጋችሁ በጣም ብዙ ቀጣይ የምንሄድባቸው በጣም ብዙ ነገሮች ስላሉ ማለት ነው። ብዙ ስህተት ትምህርቶችን በሚዲያዎቻችሁ ላይ አስተላልፋችኋል። እስቲ አንድ የኦርቶዶክስ መምህር በሙስሊም ሚዲያዎች ማዕድ ቴሌቪዥን ፕሮግራም አላቸው፣ ማዕድ ፖድካስቶች አሏቸው። የኦርቶዶክስ መምህራን በሙስሊም ሚዲያዎች ላይ እየቀረቡ ክርስትናን የሰበኩበትን እስቲ ስጡን፣ እስቲ ስጡን። እከሌ የሚባለው መምህር የነከሌ ሚዲያ ላይ እየሄደ ነው የሚሰብከው፣ እንዲሰብክ ይፈቅዱለታል በሉን እስቲ። አታመጡ። መፍታቸው ነው መከልከላቸው፣ አለመስጠታቸው መፍታቸው ነው። የኛዎቹ ለምን ሰጣችሁ ብለን ቻሌንጅ አናደርጋችሁም። መፍታችሁ ነው መስጠት ሚዲያው እናንተ እስከሆነ ድረስ። ነገር ግን ክርስትናን
ሚስ ሪፕሬዘንት የሚያደርግ በሚዲያዎቻችሁ ላይ እየሰራችሁ ስለሆነ ማይሆኑ ቅርሻቶች እንዲቀረሹ ሚዲያዎቻችሁን እየፈቀዳችሁ ስለሆነ የውሸት ፕሮፓጋንዳ እየተሰራባቸው ስለሆነ እናጋልጣችኋለን። ስናጋልጣችሁ ተነካን፣ ተሰደብን፣ ተተቸን አትበሉ። ቻሌንጅ ለመቀበል ሬዲ ሁኑ። ቀጣይ ተርታውን ስለማንምራችሁ ካሁን በኋላ በጣም ብዙ መረጃዎችን እዘንባችኋል። በጣም ብዙ መረጃዎች ላይ እንሄድበታለን። አስተምሮት ያልሆነ ውሸት የሆኑ ክርስቲያኖችን ልብ ለመስረቅ ሲባል የተነገሩ ሚዲያዎቻችሁ ላይ በጣም ብዙ ትርክቶች ስላሉ እያንዳንዱን ደግሞ ስንሄድ አስተፍተን መርዙን አስተፍተን ነው ምንተው፣ እንዲነካክተን ምንተው አይደለም። ስለዚህ ኦዲየንሶች የምትከተሏቸውን ሰዎች ለዩ። ታዋቂ ሰዎች አዋቂ ናቸው ማለት አይደለም። ታዋቂዎች ናቸው ማለት አዋቂ ናቸው ማለት አይደለም። ታዋቂ ጋር የተነገረ ነገር ሁሉ ትክክል ነው ማለት አይደለም። ስለዚህ ብዙዎች በዝምታ ያሉ ስላሉ የሚጮሁ ብዙ ስላሉ ሁሉም የሚጮሁ ትክክል ናቸው ማለት አይደለም እና ባለፈው ገብቼበታለሁ። እነ ኡስታዝ ያሲን ኑሩ፣ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ አቡበከር አህመድ በተለያየ ሚዲያ ላይ የነዟትን መርዝ አስተፍተናቸዋል። ተመሳሳይ ያችን ቃል እየተጠቀሙ ክርስቲያኖችን ብዙ ቦታ ያጭበረበሩበትና ነቢያቸው አዛኝ፣ ፍትሐዊ እንደዛ ለማስበሰል የሄዱበትን ደጋግመን አሳይተናል። እሱን አሳይታ አንዴ ገብተንበታል፣ ቪዲዮ ሰርተንበታል፣ ደግመንም እንትን ብለንበታል። አሁን የገዛ ራሳቸው ኡስታዞችን ምላሽ መስጠት ጀምረዋል። ግን በሚያሳዝን ሁኔታ ቲክቶክ ላይ ያሉ ኡስታዞች ግን ለእኔ ምላሽ እየሰጡ ነው። አንተ ነው ውሸታም እያሉ ለእኔ ምላሽ እየሰጡ ነው። ስለዚህ አሁን ምላሹ ለእኔ ሳይሆን መሆን ያለበት አሁን ለምናሳያችሁ ይሆናል። ቻሌንጅ ሰጠናቸው ነበር፣ ማስረጃውን አንጡ ብለናቸው ነበር። ኦኬ ውር ውር የምትሉ የቲክቶክ ኡስታዞች እና አቡበከርን ለመታደግ የሞከራችሁ እና ያሲን ኑሩን የምትወዷቸውን ለመታደግ የሞከራችሁ ለእኛ ብቻ ሳይሆን ምላሹ አሁን የሚሆነው ለማንም ይሆናል። ከፍ ብሏል። ሌሎች ኡስታዞች የተጨምረውበት አዎ ውሸት ነው፣ ይሄ ነገር መቆም አለበት እያሉ ነው። በዚህ መጠን ድራማ የሰራችሁበት የተለያየ ሚዲያ ጋር ሄዳችሁ የቀጠፋችሁበት ውሸት ነው ተብሏል። ትልቁ አካውንቴ የተመታው በዚህ ምክንያት ነው ታውቃላችሁ። ይህንን ቶፒክ አንስቼ ነው ተማሙተው ትልቁ አካውንቴን ላይቭ እንዳልገባበት የከለከሉኝ። ይሄ ቶፒክ ነው። ይሄንን ሳጋልጣቸው ነው። ስለዚህ ዛሬ እሱ ላይ መሰረት አድርገን ማን ነው ዲፌንድ ሊያደርገው የሚችለው የምንመለከት ይሆናል ማለት ነው። ዲፌንድ ሊያደርግ የሚችል ሙስሊሞችን በዚህ ቶፒክ ላይ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ ያሲን ኑሩን፣ እነ ኡስታዝ አቡበከርን የእነሱን አካሂድ የእነሱን ውሸት እኔ ፊት ቆሞ ትክክል ናቸው ብሎ ሊሞግትላቸው የሚችል አለ ወይ? ቪዲዮ የሰራችሁ ሁሉ መግባት ትችላላችሁ። ቪዲዮ እኔ ላይ የሰራችሁ ሁሉ አዎ እነ ኡስታዝ አቡበከር ትክክል ናቸው፣ እነ ያሲን ኑሩ እና አህመዲን ጀበል ውሸታም አይደሉም የሚል በናይጄሪያን ክርስቲያኖች ላይ የሰራችሁትን በናይጄሪያን ክርስቲያን ላይ ያወሩት ቅጥፈቱና ውሸት ነው አልዋሹም የምትሉ ካላችሁ ቤቴ ክፍት ነው። ኡስታዞቻችሁ ማታፍሩባቸው ከሆነ ክርስቲያን ሚዲያዎች ጋር የተለያየ ቦታ ሄደው የረጩት መርዝ የረጩት ውሸት የክርስቲያን አይምሮ ገና በልጅነት ጀምሮ ክርስቲያኖች እኔ ራሱ ባይዘ ገና ንጽጽር እዚህ ስማች ሳላውቀው እውነት ይመስለኝ ነበረ። የእኛ ነብይ እንዲህ ሲሉ ያ ታሪክ እውነት ይመስለኝ ነበረ። እውነት ይመስለኝ ነበር። ምክንያቱም በጣም ከፍ አድርገው አጩኸው ያስተማሩት ቶፒክ ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ጥቅሶችን ከማቀው በላይ
የመጽሐፍ ቅዱስን ታሪክ ከማውቃቸው በላይ ይህንን ታሪክ በደንብ ተደርጌ ተነግሬ ተሰብኬ ነበረ። ውሸት ሆኖ አገኘሁት። ክርስቲያን ይህ ታሪክ እንዴት ነው? እሱ ናጅራን ክርስቲያኖች መስጊድ ገብተው ቃልማ ያኔ ሳይሰብክ ሁሉ አይቀርም። እንደዛ እያለ ሙስሊም በነበርክ ሰዓት እንደዛ አላልክም? በነገራችን ላይ እኔም በቀደም ብዬ ነበር ከዚህ በፊት እና ይህን ነገር በጣም በልጅነት የጀምሮ አውቀው ነበረ። በጣም ትልቅ ተጽዕኖ ማድረጉን የምታውቁት ምንድን ነው? በልጅነታችን ጀምሮ ይሄን ነገር ሲነገረን ሰምተን ነበር እና ለእስልምና ያለን አስተሳሰብ በዚህ በውሸታቸው የተገነባ ነበር። በዚህ በሐሰት በማጭበርበር በነገሩን ነበር እስልምናን ገንብተን የተቀበልነው ማለት ነው። ነገር ግን ከጊዜ በኋላ ምንድነው እነዚህ ታሪኮች ሐሰት መሆናቸውን ስናቅ፣ ተረት ተረት መሆናቸውን ስናቅ እንደ እስልምና አስተምህሮት ውስጥ የሚለውን ነገር ደግሞ ስንፈትሸው እጅግ በጣም ብዙ ውሸታሞች፣ አጭበርባሪዎች ኡስታዞቻቸው እንዳለ ከስር መሰረታቸው የሚናገሩት ነገር በሙሉ በተለይ እስልምናቸውን ለመማረክ ክርስቲያኖችን ወደ እነሱ አትራክት ለማድረግ የሚጠቀሙባቸው ነገሮች በሙሉ አንደኛ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ሉክ ከሙሐመድ አስተምሮ ጋር በቀጥታ የሚጋጩ ናቸው። ለምን? አንድ ነገር አለ፣ ተቂያ የሚባል ነገር አለ በእስልምና ሐላል ውሸት ማለት ነው። ተቂያ የሚባል ሐላል ውሸት የሚባል አለ። ያንን ነገር ተጠቅመው ክርስቲያኖችን በዛ መንገድ ሰዎችን አትራክት ለማድረግ ሞክረው ነበር። አሁንም ደግሞ ይሞክራሉ፣ አያቆሙም። እስልምናው መሰረቱ ውሸት ስለሆነ ማለት ማጭበርበር፣ መቅጠፍ ውሸት ስለሆነ ማለት ነው። አያቆሙም። ዛሬም ይዋሻሉ፣ ነገም ይዋሻሉ፣ ትናንትናም ይዋሹ ነበር፣ ይቀጥላሉ። እኛ ደግሞ ያንን ውሸታችንን ማጋለጣችን አይቀርም። ስለዚህ የዛሬውና ዋናው ትልቁ ውሸት አብዛኞቻችን ጭንቅላት ላይ ተሰንቅሮ የነበረው እጅግ በጣም ሐሰት የሆነውን ትምህርታቸውን የምናፈርስ ይሆናል ማለት ነው። ለዚህ ደግሞ የትኞቻችሁ መግባት ትችላላችሁ? ያ ቴንኪው። ውሸት ሁሌም ተወጋጅ ነው። ውሸት ሁሌም ፈራሽ ነው። ኦኬ ማማ ይቀጥል። አይ እኔ ይሄ ታሪክ ሲነገረኝ በፊት ማለት ነው ይሰማል ድምጼ? ሰማለሁ ትሰሚያለሽ ማማ? እና እሳቸው ነብዩ መሐመድ እሳቸው በሚል ነው እንዲያደርገው በቃ እነዚህ ሰው ይሄ አካል ነብይ በቃ ከነብይ በላይ ነው ብዬ ነበር በፊቱም ማስበውና እኔ ንጽጽር ገና ስጀምር ራሱ የሚነግሩኝ ሁሉ ውሸት ይመስለኝ ነበር። መሐመድ የ6 ዓመት ሕፃን ልጅ እንደዚህ ያደረገ ምናምን የሚባለው ነገር ከጥላቻ አንጻር ክርስቲያኖች የሚያወሩት ይመስለኝ ነበር። በነገራችን ላይ አንድ ቀን አጫውታችኋለሁ እንዴት ንጽጽር እንደጀመርኩ እንዴት ነገሮችን መረዳት እንደጀመርኩ ምናምንና ይሄ ውሸት ነው ነበር የምለው። እሳቸው የሚለው ይሄ የውሸት ትርክት ስለሆነ የምንሰማው በጆሮአችን ላይ መጽሐፉ ላይ ያለውና እሱ ሌላ ናቸው። ቀጥሉ። ያ ኤኒዌይስ እስኪ የምናይ ይሆናል እንግዲህ ሙስሊሞች ደግሞ ለዚህ ምላሽ ምን እንደሚሰጡ። ቃል ሰላም ብለናል ካለ ጊዜ ጌታ እንዴት ነህ? ሰላም ነው አለን አልሐምዱሊላህ ሽኩር። ማማዬ ምንድን ያልሽው? በነገራችን ላይ በ6 ዓመት አገባ ምን የለም የረሱ አይደለም። ግን ሌላ ጊዜ በጣም ጊዜ ጌታ አሁን ወደ ሆነ ሂድና ሐዲስን አገላብጠ ማምጣት ይችላል። እጅግ በጣም በርካታ ሐዲስ ነው። በ6 ዓመት አገባ አባቴ ማርያም ላለመውጣት ነው ጊዜ ጌታ ለመጨቃጨቅ ነው የገባው። እሱን የወለደችው በ12 ነው። በስንት ዓመቷ ነው እስኪ ንገረኝ። ለጥቅሳት ከ6 እና ከ12 የት ነው የሚበልጠው? እሺ ለምሳሌ አንተ እንዳልከው እንኳን ቢሆን 9 ነው። እሷን አያከራክረንም። አሁን ቆይ አንዴ ኧረ እባክህ ተረጋጋ። አሁን በዚህ ለመጨቃጨቅ ነው የገባኸው አይደለም? ጊዜ ጌታ ሚውት አደረግልኝ። በስንት ዓመቷ ነው የወለደችው? ሁለት ተቃራኒ የማይገናኙ ሐሳቦችን አምጥተህ እንትን አትበል። አይሻ በ6 ዓመቷ የ56 ዓመት ሽማግሌ የ40 ሰው ወይም የ30 ሰው የወሲብ ጉልበት ያለው ሰውዬ ነው በ9 ዓመቷ የሰፈረባት። ከድንግል ማርያም ጋር በምንድን ነው የምታገናኘው? የትኛው ሰው ነው ከድንግል ማርያም ጋር በስጋዊ? አንዴ ዝም በል በእናትህ። እስኪ ሚውት አድርግ። የማይገናኝ ነገር ታገናኛለህ እንዴ?
በ56 ዓመቱ የ30 ሰው የወሲብ ጉልበት ያለው የ9 ዓመት ህፃን ልጅ ላይ ሲወጣባት ይህንን በምን ሞራልህ ነው ከድንግል ማርያም ጋር የምታገናኘው? ንጽሕት የሆነች ወንድ የማያውቃት በህሊናዋም በስጋዋም ንጹህ የሆነችን ሴት እንዴት ነው በ6 ዓመቷ ለ56 ዓመት ሽማግሌ የተሰጠችን ህፃን ልጅ የምታወዳድረው? ኧረ ጭንቅላታችሁን አሰሩት። አሁን ቶፒክ ላይ ወደ ቶፒክ ግን በዚህ ርዕስ እኔ እናንተ ቶፒክ ላይ ግባ። በቃ ቶፒክ መቼም እድሜ ልካችሁን የምትሸማቀቁበት እንደዚህ አንዴ ቶፒኩ በተደጋጋሚ ሲነሳ እኛ ቤት አክቹዋሊ 1 ዓመት አለፈው የቶፒክ ከተነሳ እንጂ ቶፒኩ በተደጋጋሚ ሲነሳ መቼም ቢሆን አትቀበሉትም። በቃ ይሄም የሙሐመድ ስብዕና ዜሮ የሚያስገባ ስለሆነ ያደረገው ማለት ነው። አሁን ቶፒካችን ላይ እንግባ። አንድ ጥያቄ ብቻ ነው የምጠይቅህ። ሙሐመድ የነጅራን ክርስቲያኖችን መስጊድ ውስጥ የራሱ መስጊድ ውስጥ አሰግዷል ወይስ አላሰገደም? ቀጥል። ምንድነው ነው አሰግደዋል። ስለዚህ አሰግዶ መሰለኝ ሐዲሱን ዳይፍ ብለውታል። ሳሂም ደግሞ አለ። ስለዚህ አሰግዷል ወይስ አላሰገደ? የመጀመሪያ ጥያቄ ማስረጃ አምጣልኝ። ያው ማስረጃው ነግረዋል አይደል እንዴ? እናንተ ማስረጃ አምጣልኝ። የለም የሌለ ተረት ተረት ነው የተናገሩት። ማስረጃ የለውም። ሳሂ የሆነ ሰንሰለቱን የጠበቀ ማስረጃ የለውም። ማስረጃ ቶሎ ሰንሰለቱን የጠበቀ ሌሎች ረጋ ብለን ነው ሌሎች ሲያወሩ ዳይፍ ነው ሐዲስን ያሉት እንጂ ዳይፍ መሆኑን በምን አወቁ ነው? በተቃራኒ ያሉ ሙስሊሞች ኡስታዝ ተብዮች ማለት ነው ያቀረበው። እኔ ቅድም አይቼን የመጣሁት በዛ በኩል አለ ግን ዳይፍ ነው ይላሉ እንጂ አለ። ስለዚህ አሁን ሰንሰለቱ ተቀምጦ ሳሂህ የሆነ የተባለ መረጃ ካለ አምጣና አሳየኝ። አንዴ ራጉኤልና አንዋር መስጊድ ላይ ነው ያደግኩት። ባይዘው መርካቶ ላይ እኔ ራጉኤል እድሜ ልካችሁን ውሸት ሲያስተምሯችሁ ውሸት ሲሞሏችሁ ነው የከረመው ማለት ነው። አንተም ስለዛ እንደኛ ነበር። ጥፋቱ ይሄ ነው። እስቲ በሉ ጌታ አንድ ጊዜ ወደ ጥፋቱ እንመጣለን። ችግር የለውም። አይ አሰግዷል የምትል ከሆነ ችግር የለውም። እኛ ወርዱ እንቀበላለን። ኧረ ፕሊስ አንድ ጊዜ ተረጋጋ። ምንድነው? እኔ እፎይ ላናገሩ ፈልጌ ነው የገባሁት። ተረጋጋ። ምንድነው ጩኸት አደረጋችሁ? እኔ ተረጋግቼ ነው ማውራት። ቪዲዮን አይቼ ነው የመጣሁት። በቃ ትጩህ። አሁን ተረጋጋ። ምን ላይ ናችሁ? እፎይ አሁን ቪዲዮ ላይ ያቀረብከው ሁለት አሰግደዋል አለ። አንድ ሚሳድርክ እፎይ ነው አይደል ተናጋሪው? እፎይ ቪዲዮውን አንተ ያቀረብከው ሁለት ኡስታዞችን ያቀረብከው። አንደኛው ኡስታዝ ዳኢፍ ነው እና አቡበከር ያሲኑር ትክክል ነው። በየሚዲያው ላይ ያው አገሪቷ ካለው አኳያ በብዙ አንጻር አድርገው እንጂ እንዳንተ ቆርጦ ሳይሆን ያን ለማስተማር ክፋቱ ምንድነው ነው እንደ ፖለቲካ። አሁን አንተ ኦነግ ስለሆንክ ነው እንደዚህ ጠይቀህ። አንተ ኦነግ ነው። አትጮ ባለጌ አትሁን፣ እንደ ነብይ ባለጌ አትሁን። ተረጋጋ። አልሻይ ብለህ ያው ጤናማ አትሆንም። ተረጋጋ። ካሁን በኋላ እንዳትጨማለቅ። ኦኬ። እና አቡበከር ትክክል ነው የተናገሩት እያልክ ነው? ትክክለኛ መረጃ ነው እያልክ ነው? ትክክለኛ ነገር ነው የተናገሩት። ስለዚህ የተናገሩበት ምክንያት ሳይኖራቸው ይሄን ምክንያት አልጠየቁም። ተረጋጋ። ስለዚህ የናጂዋን ክርስቲያኖች መስጊድ ውስጥ ሰግደዋል አይደለ? ባይሰግዱ ዝም ብለው ያቀርባሉ እዚህ እነሱ ኡስታዞች። ኦኬ። መስጊድ ውስጥ የናጂዋን ክርስቲያኖች ቆይ፣ አዳምጥ፣ ተረጋጋ፣ አትቸኩል። በመስጊድ ውስጥ ያሲን ኑሩም እንዳለው ኡስታዝ አቡበከር ሁለት ቦታ እንደተናገረው ቪዲዮውን ካየኸው ቅዳሴ ደርሶባቸው በመስጊድ ውስጥ ቀድሰዋል ብለዋል አይደለ? ብለዋል። ቦታ ሰጧቸው እኮ ቀድሰዋል ማለት ረሱል እንደ ነብይነታቸው ዝም ብለው አይደለም የታገዙ ብሎ ስለምንታሳቸው። ተረጋጋ። እንደ ክርስቲያንነታችን ቅዳሴ ምን እንደሆነ ስለምናውቅ ለማስቀደስ አንድ አካል ለመቀደስ ምን ያስፈልገዋል? እፎይ በቀን መንገድ ከተረዳሁ ያ አቡበከር የተናገረው የተጠየቀው መልስ። ምክንያቱም ቤት ውስጥ እንኳን ዝም ብሎ አይቀደስም። ለመቀደስ መሟላት ያለባቸው ነገሮች አሉ። መስጊድ ውስጥ ያ ነገር አለ የለም? እናያለን። ለቅዳሴ ምን ያስፈልጋል? ቀጥል። ቀድሰዋል ብሏልና ቀደሱ የማን ሰገዱ ለማለት ፈልጎ ነው። ዝም ብሎ አይሰገድም። ተረጋጋ፣ አትጮህ። ምን ያስፈልጋል?
መስጊድ ውስጥ ያለ የለም እናያለን። ቀድሰዋል። ቅዳሴ ደርሶባቸው የቅዳሴ ሰዓታቸውን እዛ ቀድሰው ኢቭን አለ እኛ ሰላት ተሰግዶ እንትን እስከሚባል እንኳን አልጨረሱም ብሏል። ሰላት ለማድረግ እንግዲህ እንትን ለማለት አትሊስት በትንሹ ፈጣኑ ቢባል እንኳን ውዱ አድርገው ሰላት ለማድረግ እንኳን 5 ደቂቃ በትንሹ ይፈጅባቸዋል። 5 ደቂቃ ያህል ቅዳሴ ደግሞ ምን ያህል እንደሚቆይ እናውቀዋለን። ስለዚህ ምን ያስፈልጋል? ቅዳሴ ማለት እኔን ከጠየቀኝ ያው ደውል፣ ታቦት ምናምን የመሳሰሉ ቁሳቁሶች ነገር ያስፈልጋሉ መሰለኝ። እንደዛ ነው ማለት ከእምነት ውጭ ነው ጠየቀኝ። አይ እንደ እምነት አድርገው ስላወሩት እኮ ነው። ስለዚህ እነኛ መስጊድ ውስጥ አሉ ማለት ነው። አንተ ፖለቲካውን ያመጣኸው በቃ አንተ ኦነግ ነህ። በነገራችን እነሱ ሀገር ሰላም ይሁን ለማለት ነው። ባለጌ ነህ። በቃ ተነብይህ ለማምለጥ ያው ከሰርቶ ሆነና ሚዩት አድርገህ ትቀመጣለህ። ሰሊም ሰሊም ነው የሚለው ከስር ያ ሰሊም የሚል አለ። ስለ ሃይማኖት ለመነጋገር ገብተን ፖለቲካ አታርጉት። በተቻለ መጠን መነጋገር መልስ ካለ ወደ መልሱ ብቻ። ሰሊም አለ እንትን ነው መልስ ሲያጡ ለመረበሽ ይሞክራሉ። መልስ ከሌላቸው እንደዚህ የሚሆኑት ተረዷቸው። ከስር ያላችሁ መልስ ያለው ሰው አይጮህም። መልስ የሌለው ሰው ርዕስ ሽፍት አድርጎ ሌላ ንትርክ ውስጥ አይገባም። መልስ ያለው አይ ይሄ ነው ወይን ትክክል ነው ወይን ትክክል አለም ብሎ ነው የሚያስረዳው። መልስ ከሌለ ግን ሁሌም ስድብና ሰው ያለውን ነው የሚሰጠው። አፋችሁ ሲከፈት ጭንቅላታችሁ በደንብ ስለሚታይ ያለውን ይሰጣል ማለት ነው። ሰው ሙግታችን ምን ይሆናል? ዶክመንት ላይ ይሆናል፣ መረጃ ላይ ይሆናል። ሰሊም እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። መልካም ሙስሊም ነህ? አዎ አልሐምዱሊላህ ሙስሊም ነኝ። ሙስሊም እፎይ። መልካም ወንድማችን አንድ የሚዩት አድርጎ ቆይ። ኡስማን ሚዩት አድርጎ ፕሊዝ። ኦኬ የናጂዋን ክርስቲያኖች በመስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? እኔ እስካሁን ባለው አላየሁትም መቀደሳቸው። ኦኬ አልሰማም። ምንድን ነው ያልከኝ? ትሰማለህ? አሁን እስካሁን እኔ በሚያውቀው እስካሁን ያው አለመቀደሳቸው እና አላኩልኝ እኔ ብዙ አላየሁትም መቀደሳቸው ነው። ግን እኔ አለመቀደሳቸው ነው ነው ያው ቅድስና የሚለው ነገር ብዙ ባላውቀው ክርስቲያንና ሙስሊም ጸሎትንም ያካተተ ነው። ለምሳሌ በጸሎት ውስጥ የሚነሱ ነገሮች አሉ። በመስጊድ ውስጥ ጸሎት እንኳን ቢባል በመስጊድ ውስጥ ክርስቲያኖች እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው እንዲህ እያሉ ማለት ይችላሉ። መስጊድ ውስጥ ይፈቀዳል። ክርስቲያኖች እንደዛ እንዲያደርጉ ጸሎት እንዲያደርጉ ይፈቀዳል። እኔ እንደሚያምነው ከሆነ አለመፈቀዱ ነው የሚያምነው። እኔ ያ ሱራ 9:8 ላይ አጋሪዎች ሙሽሪኮች ወይም አጋሪዎች እርኩሶች ናቸው ወደ መስጊድ አይቅረቡ ይላል። ሱራ 72:18ም መስጊድ ያላህ ብቻ ነው ይላል። ሰው እንደዛ ከሆነ ቁርአኑ እንደዛ ካለ አይ መቀደስም ትችላላችሁ ከተባለ ስለዚህ የአረብ ክርስቲያኖች ገብተው መስጊድ ውስጥ አላህ ልጅ አለው ማለት ይችላሉ ማለት ነው። አላህ ልጅ አለው። ምክንያቱም በቁርአን ውስጥ በጣም አላህ የሚጠላው አንዱ አላህ ልጅ አለው ሲባል ነው። አይፈቀድልሃል ከተባለ አላህ ልጅ የለውም አንደኛው ሙስሊም ሲል፣ አንደኛው ክርስቲያን ደግሞ ነው አላህ ልጅ አለው እያለ ማለት ይችላል መስጊድ ውስጥ ማለት ነው፣ የሚፈቀድለት ከሆነ። አው መግባቱ አለመግባቱ እንደ አስፈላጊነቱ ሊገቡ ይችላሉ። ግን ቅዳሴ የሚለው ነገር ያ የራሳቸውን ተግባር መስጊድ ላይ ማድረጉ ተገቢ አለመሆኑን ነው እኔ የሚያውቀው። ስለዚህ እና ኡስታዝ አቡበከር ያሉትን እንዴት ታየዋለህ? ኡስታዝ አቡበከር እና ያሲን ኑሩ በቤተክርስቲያን ውስጥ ክርስቲያኖች ቀድሰዋል ይቻላል ብለዋል።
ቅዳሴ የሚለው ነገር እነሱ ምን እንደፈለጉበት ያው ሊታው ይገባል እኮ ዝም ብሎ አይደለም ውሳኔ የሚወስንበት። አሁን ለምሳሌ እነዛ ኡስታዞች እንደዛ ሲሉ ምንድነው የፈለጉበት የሚለው ነገር ዱዓ ቅዳሴኛ እናውቀዋለን እኮ ነገርኩህ እኮ ጸሎትም በለው ችግር የለው እኛ ጸሎታችንን እናውቀዋለን እኮ። ለምሳሌ ከጸሎት ውስጥ አንዱ ታላቁ ጸሎት አባታችን ሆይ ነው። አምላካችንን አባታችን ብለን የምንጠራበት ነው። በህብረት የምንጸልየው አልኩ እኮ እኔ አሁን በእነዚህ በኡስታዞች ላይ እኔ ያኒ የሚፈርድባቸው እነዛ ሲሉ ምንድነው የፈለጉበት የሚለው ነገር ሊታው ይገባል። አንዴ እሺ ቪዲዮውን አስለምጠው አንዴ ክርስቲያን ኡስታዝ አቡበከር ለምሳሌ ይቻላል ብሏል። ያሲን ኑሩ ይቻላል ብሏል። ሌሎች ኡስታዞች ደግሞ አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው አይቻልም ብለው። እነኚህ ኡስታዞች ግን ይቻላል ብለው ጸሎት ተደርጓል ብለዋል። ስለዚህ ቻሌንጅ የምናደርጋችሁ እኛ ይቻላል አይቻልም አይደለም ዋናው ታርጌታችን። ይሄንን የምትደግፏቸው ኡስታዞችን ያሲን ኑሩንና አቡበከርን አንድ መረጃ ብቻ አንጡ፣ አንድ መረጃ ብቻ አንጡና እናውራበት። የሚደግፋችሁ ይቻላል ወይንም ደግሞ የናይጄሪያን ክርስቲያኖች መስጊድ ውስጥ ሲቀድሱ ነበር ያላችሁበትን አንድ መረጃ ብቻ ነው ቻሌንጅ ብናደርጋችሁ። ቀጥል ክርስቲያን። ያ እናዳምጠውና እንመለስ። ይሄን ቪዲዮ አላማቸው ምናምን ያልከው ማለት ነው ትረዳዋለህ። ከዛ አዳምጠው። ወደ ናይጄሪያን ክርስቲያኖች ስመልስህ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው። ይሄው እያዳመጥከው ከሆነ እንግዲህ የሰኔ ጾም ላይ ነው። እነዛ የናይጄሪያን ክርስቲያኖች መጡና ከመሐመድ ጋር ሊወያዩ ማለት ነው። እየተወያዩ ያለ ያ የቅዳሴ ሰዓት ደረሰባቸው አለ። የቅዳሴ ሰዓቱ ደረሰባቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ፣ ነብዩ እየመሩ። ወደ ናይጄሪያን ክርስቲያኖች ስመልስ ያ እንግዲህ ምንድነው እንግዲህ ስንት ሰዓት ላይ ማለት ነው? የመግሪብ ሶላት ስንት ሰዓት ላይ ነው ሳሊም? ሳሊም መጨረሻ አካባቢ ምናምን አንድ ሰዓት አካባቢ ነው የሚሆነው። ያ ስለዛ በዛን ሰዓት ደግሞ ቅዳሴ የለም። ኡስታዙ የቀጠፈበት ነው። ድገምና ሌላ ቦታም ሄዶ የቀጠፈውን አሳየው። በዛን ሰዓት ላይ ቅዳሴ አይካሄድም። የያሲን ኑሩንም ድገመው። ተመሳሳይ ነው ያሲን ኑሩ ያለው። ቅዳሴ በዛን ሰዓት ይደረጋል። ክርስቲያኖች ቅዳሴ ይደረጋል። መግሪብ ለምሳሌ እኔ 6 ሰዓት ነው ብለህ ትቀበለኛለህ ሰሊም? አልቀበለም። ወይን 5 ሰዓት ነው ብለህ ትቀበለኛለህ? ያለ ሰዓቱ ማንም ነገር አይደረግም። እሱ ሰዓት አለ ለሁሉም ነገር። በቃ ከአንደኛ ከዋሸበት አንዱ ሳያቅ ዝም ብሎ ከመቀደዱ የተነሳ ቅዳሴ እንደዚህ ብሎ እንትን አደረጉ። ውሸት አይካሄድም በዛን ሰዓት። ሁለተኛ ደግሞ እዛ ጋር ቅድም እንትና ማን ያዘዋል? እሸቱ ማን ያዘዋል? ለነገሩ ማን ያዘዋል? እውነት ነው፣ ስሙ ተጽዕኖ አድርጎበታል። ኤኒዌይስ እሱ ጋር ነው የዋሸው። በስመ አብ ይላል። አንድ ፔፐር ሳታነብ ጥያቄ ውስጥ አትግቡ ክርስቲያን ፖድካስተሮች። ሌሎች በጣም ብዙ የዋሹባቸው አሉ፣ ወደፊት እንመጣበታለን። እነኛም በጣም ተገሩም። በቃ ታሪክ ታምሬ እንደሰማ የናይጄሪያን ክርስቲያኖችን እንዴት እንዳጠፋቸው ማታውቁ ከሆነ ታሪክን አንብቡ። አጥፍቷቸዋል እንዳለ ማለት ነው። እንዲጠፉ የተደረጉትን ልክ ቦታ ተሰጥቷቸው መስጊድ ላይ እየገቡ እንደሚቀድሱ አድርጎ ታሪክ ናሬት ሲያደርግ በስመ አብ እያለ እንትን ይላል ማለት ነው። ሁለተኛ ደግሞ እሸቱ ጋር መጥቶ እንዴት እንደዋሻ ይው ተቀድሞ ጋር ይጋጫል። የኛው ደግሞ ቀጥል። ያ በጣም ትላልቅ ፖድካስተሮች ናቸው። በነገራችን ላይ ታውቋቸዋላችሁ ብዬ አምናለሁ። 2600 ሰው አለ። ማን ያዘዋልንና እሸቱን የማያውቅ ሰው የለም። ሜቢ ይሄን ነገር በሰዓቱ እነሱ ፖድካስት በሚያደርጉበት ሰዓት ላያውቁት ይችላሉ፣ ይሄ ኡስታዝ እየዋሻቸው እየቀጠፋቸው እንደሆነ። ነገር ግን ከዛ በኋላ እጅግ በጣም ብዙ በርካታ አጋጣሚዎች አሏቸው ውሸት እንደተነገራቸው የሚያውቁበት ማለት ነው። ስለዚህ ከተነገራቸው በኋላ ይሄ ነገር ውሸት ነው ተጭበርብረናል ብለው የራሳቸውን የሆነ እንኳን ማስተባበያ ቪዲዮ መስራት ይጠበቅባቸዋል፣ ግዴታ ስለሆነ ማለት ነው። አለበለዚያ
አንብበህ በእውቀት ታንጸህ ነው እንደዚህ አይነት ሰዎችን ኢንተርቪው ልታደርግ የሚገባ። ዝም ብሎ ብቻ ለመሸቀያና ለገንዘብ ሽርፍራፊ ሳንቲም ለማግኘት ክርስትናን ማገዶ ውስጥ መክተት አስፈላጊ ነው ብለን አናምን። ይሄኛው ደግሞ የእሸቱን እናዳምጠው። በቀላሉ እኮ ይህ ምን ማለት እንደሆን ታውቃለህ? የአንተን ቤተሰቦች ዘሮችን እንዳለ አጥፍቶብህ ሰንበዲ መጥቶ ሎክ ዘሮችን አጠፋብህ ሰፈር ላይ። ከዛ በኋላ መጥቶ የአንተን ዘሮች እኮ እኛ ቤት እያመጣው ምግብ አበላቸው ነበር፣ እኛ ቤት ነው የሚተኙት፣ እኛ ቤት ነው የሚያድሩት ሲልህ ማለት ነው። ኦልሬዲ አጥፍቷቸዋል እኮ። ናይጄሪያን ክርስቲያኖች እንዲጠፉ ከተደረጉ በኋላ ጦርነት ተከፍቶባቸው እንዲወድሙ ከተደረጉ በኋላ ከሺህ ዓመት በኋላ ታሪክ ሲተረክ ግን መስጊድ ውስጥ ሁሉ ጸሎት ያደርጉ ነበር፣ ይቀድሱ ነበር ተብሎ ታሪክ ሲሰራል አንድ ሲንግል ኤቪደንስ አይመጣለትም። የሚመጣለት ቀጥል ክርስቲያን ስለም እንደዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት የነጅራን ኦርቶዶክስ ክርስቲያኖች አዳምጡት ብቻ በደንብ እንደሰው እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት የኦርቶዶክሳውያንን ጭንቅላት ብሬንዋሽ እያደረገ ነው። አሁን ኡስታዝ የኦርቶዶክሳውያን ጭንቅላት ብሬንዋሽ አድርጎ እስልምናን አትራክት አድርጎ ከዛ ኦርቶዶክሶችን ወደዛ የመሳብ እንቅስቃሴ ነው እያደረገ ያለው። እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ አብይ ጾም ሆነ። አሁን ደግሞ የቀደሙ ሰኔ ጾም ነበር። የአሁኑ ደግሞ የአብይ ጾም ነው። በመሰለኝና በደስታ ላይ የሚያወራ ሰውዬ ማለት ነው። አብይ ጾም ሰኔ ጾም ላይ ነው እንደ አብይ ጾም የሚጾመው። አብይ ጾም የሚጾመው ሰኔ ጾም ላይ ነው። ይሄም ያህል ቦርጭ ተሸክሞ ይሄም ያህል እንግዲህ በዚህ መጠን እኔ በጣም ብዙ ሰዎች ክርስቲያኖች ይሄ ሰውዬ በጣም ዲሲቭ እንዳደረጋቸው የተረዳሁት ምንድን ነው፣ ቴንኪዩ አቡበከር በዚህ መጠን ውሸታም አይመስለንም ነበር የሚሉ ቴክስቶችን ካየው በኋላ ነው። በዚህ መጠን ውሸታም በባለፈው ያጋለጥነው ላይ ገና የዚህን ኡስታዝ ውሸት ገና አልነካ ነውም። ብዙ ቴክስቶች ከደረሱኝ በኋላ ክርስቲያኖችን ምን ያህል አይምሯቸውን እንደተቆጣጠረ ያየሁት ከደረሱኝ ማስረጃዎች ነው። በየሚዲያው ክርስቲያን ሚዲያዎች ላይ ጨዋ ባለፈው አሳይቻችኋለሁ አይደለ? ቆይ እንደውም ቅዳሴ አለ አይደል? የቀደሙ ታቦት ያስፈልጋል አለ። ቀልዱንም ታሳያቸዋለ። ታቦት ማለት ቤተል ኡዛ ነው ብለው ሲቀልዱ ሚዲያ ላይ ከሚስቁት አንዱ እሱ ነበረ። ታቦት ማለት የጣዖት ማደሪያ የኡዛ ማደሪያ ነው እያለ ሲስቅ ነበር። ይሄ ኡስታዝ አብረው ከሙስሊሞቹ ጋር ሲሆን ታቦት የጣዖት ማደሪያ ነው ብለው ኮሜዲ ብለው ቀልድ ብለው ይስቁ ነበረ። ክርስቲያኖች ጋር ሲመጣ ደግሞ ቅዳሴ እንኳን እንድቀድሱ መስጊድ ውስጥ ይፈቀዳል፣ እንደዚህ ተደርጓል። የናይጄሪያን ክርስቲያኖችን አድርገው ጨርሰዋቸዋል። በህይወት ቢኖር በዛ አካባቢ ያሉት አንድም እንዲኖሩ መሐመድ አልፈቅድም ነው ያለው። ፌሬስ ማነብ ህዝብን በተረት ተረት ትደልለዋለህ። አስቀጥለው። ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸው። ለምሳሌ ውይይት ላይ ያለው የቅዳሴ ሰዓት ደረሰ ይሏቸው። እዛ መስጊድ ተቀምጠው እዛች አንድ ዳር ላይ በጣም በመገረም በቃ የሚገርም የሚደንቅ ነገር ዱብዳ ጉድ እየሰማ ነው የሚመስለው አይደል? ወንድማችን አይኑን አፍጦ ሲያይ በጣም ነው የሚያሳዝነው። በነገራችን ላይ በቃ በዚህ ልክ ሰው ተከታይ ሲኖርህ የምትናገረው የምታቀርበው ሰው ሁሉ ሀቀኛ እውነተኛ ይመስላል። ውሸት ግን ስትናገር ሉክ መሰረትህ እውነት ሲሆን የተለያየ ቦታ ላይ ሁለት የተለያየ ነገር ነው የምትናገረው። እውነት ግን አንድ ብቻ ነው። የተለያየ 10 ቦታ እንኳን ብትሄድ እውነት ከሆነ የምትናገረው ያችን እውነት ትደጋግማታለህ እንጂ ሁለት የተለያዩ ሀሳቦችን አትናገርም። አስቂዩ ፓርት ደግሞ ምን እንደሆነ ታውቃለህ? አዳማጭ ሆስቶቹን አይታቸዋል። ያኛው እንዲላል በስመ አብ ይላል። እሱ እንደዚህ ተተመሰጠ ተተገረመ። ከስር ያለው ማህበረሰብ አብዛኛው ደግሞ ሆስቱን አድንቆ ይከተላል። እንዲህ ተተገረመና እንዲህ አክሴፕት ካደረገው እኛም ይህንን ታሪክ ምንም ደውታ እናደርግም ብሎ ይቀበሉታል። ይሄንኛውም ሆስት ፊቱን አንድ ያሳየን እስቲ። በጣም በቃ በጣም ምናምን ተመስጦ ቤተሰቦችህን እንዳለ የጨረሰ አካል እናት አባትህን እንዳለ የጨረሰ አካል መጥቶ ታሪክ ሲነግር እኛ ቤት ነው እኮ እናንተ ቤተሰቦች የሚዝናኑት ጸሎት የሚያደርጉት ሲልህ ዋው በስመ አብ እንዴት የዋህነህ እንዴት ደግነህ እንደማለት እኮ ነው። ሆስቶቹን ብታሳያቸው በዛውም ደስ ይለኛል። እንትና ሲዘው ቀጥል አሳያቸዋለሽ።
ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸው። ለምሳሌ ውይይት ላይ ያለ የቅዳሴ ሰዓት ደረሰ ይሏቸው። እዛ መስጊድ ተቀምጠው እዛ መገረም በቃ ይገርመን። እኛ ጅራን ክርስቲያኖች እንዲያልቁ ከተደረገ በኋላ መስጊድ ውስጥ ቀድሰዋል። በጣም ይገርመናል። አሁን ከስር ያለ ኪዶች ህፃናት የሚያቀርቡ ስለሆኑ አንድም ምን አይምሯቸው ውስጥ ዘው ያድጋሉ። ይሄ ታሪክ እውነት ነው ብለው ያድጋሉ። እሱ እንዲህ ካደነቀው እንዲህ ካለው ማንበብ የማይጠበቅባቸው በቃ ይሄ ነገር እውነት ነው ብለው ያስባሉ። ለሙስሊሙ አይደለም ችግሩ፣ ለክርስቲያኑ ለኛ ኃይለኛ ህፃናት ላይ ብሬን ወሽ የሚያደርግ ታሪክ የሚያዛባ ሲያቀርቡ የምንም ጥያቄ ያሌለበት አይነት አድርገው ነው በቃ የመገረም በጣም ተደንቀው ምናምን በቃ እንደዚህም አለ እንደ ምናምን በቀላሉ እናት አባትን የገደለብህ ማለት እኮ እናት አባትን ገድሎብህ የአንተ እናት አባት እኔ ቤት ነው ጸሎት የሚያደርጉት እኔ ቤት ነበር ምግብ የሚበሉት ሲልህ ዋው እንዴት ደግነህ እንዴት የዋህነህ እንደማለት እኮ ነው። የናጅራን ክርስቲያኖች አረብ አካባቢ ያሉ ክርስቲያኖች እንዲወገዱ አድርጓቸው መሐመድ አይ ቅዳሴ የሚቀድሱ ነበር አስቀጥለው። ግን ደስ የሚለው የራሳቸው ኡስታዞች አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው። ቀጥል ጃር ላይ ሄዱና ጸልዩ ይላቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱ ነው የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጂድ ላይ ቅዳሴው አላልቅ ብሎ ከ11 ሰዓት እስከ ምሽቱ 1 ሰዓት ድረስ ቅዳሴ ሉክ ቅዳሴ ከ11 ሰዓት እስከ ምሽቱ 11 ሰዓት ድረስ አላልቅ ብሎ ከዛ በኋላ ሙስሊሞቹ በግራ በኩል ክርስቲያኖቹ ደግሞ በቀኝ በኩል ሆኖ አንድ መስጊድ ውስጥ ሰገዱ እያለ ነው። መቼ የምን ቅዳሴ? የምሽት ቅዳሴ። ክርስቲያኖች የምሽት ቅዳሴ ሄዳችሁ አታውቁም እንዴ? 11 ሰዓት ላይ ቅዳሴ 11 ሰዓት ቅዳሴ አስበዋል? ሙስሊሞች የሰሩልን ቅዳሴ ነው እንደ 11 ሰዓት ላይ የተጀመረው እስከ ምሽቱ 1 ሰዓት የሚቆይ አዲስ ህግ አውጥተውልን ይሆን? እስከ ዛሬ ድረስ እኛ ማናቀው ቅዳሴ። ይሄ ብቻ ኡስታዝ ቢሆን ደግሞ እኮ እሺ ቀጥል። ሰዎች በእምነታቸው ነፃነቱ ጸሎት እንዲጸልዩ የፈቀደ እምነት ስለዚህ ጸሎት ምን ብለህ ነው ልትናገር የምትችለው? ሰው የራሱ ያሲን ኑሩን አስቀጥለው። እንግዲህ አሁን የኛው እንደዚህ ነገረን። ያሲን ኑሩ ደግሞ ችኑ ይደግማታል። ያሲን ኑሩ ምችኑ ተረት ተረት ይደግማታል። አሁን አንዴ ቆይ ወንድማችን፣ ይሄንኛው ኡስታዝ ታዋቂ ነው ባይዘይ ቆባን ስላወለቃት ነው። ፎቶውን ታሳያቸዋለህ ክርስቲያን። ቆቡን ሲያወልቀው ወጣት ይመስላል እንጂ ታዋቂ ነው። በጣም ፈትዋ የሚሰጥ ነው። ለያሲን ኑሩ ምን ላይ ሰጥቷል? ይሄንኛው ያሲን ኑሩ ለሰራው ምላሽ ነው የሰጠው። ኤኒዌይስ ያሲን ኑሩ ምችን ቅጥፈት እያስቀጠላን ነበር። አሁን ግን እየወጡ ነው ይሄ ነገር ይቁም እያሉ ነው። ይቁም ይሄ ነገር ውሸት ስለሆነ እያዋረደን ነው እያሉ ነው የራሳቸው ኡስታዞች። ጋይድ ይሄ ለያሲን ኑሩ ለሁለተኛው ቀጣፊ ኡስታዝ ማለት ነው የሰጠው መልስ ነው። ሰላቱ ሰላም አላ ረሱሊላህ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። አላህ ስብሐነሁ ወተዓላ ኸይር ያሰማን። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዛ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን እትር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች።
ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲቱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች? ላ ዩሕተጁ ይሄ ሐዲት እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አላፈሩ ልዋሪዱ ፊ ሰላት ሳራ ነጅራን ፊ መስጂድ ነቢይ ሰለላሁ ዐለይሂ ወሰለም። ይሄ ኡስታዝ ማን እንደሆነ ላሳያቸው እና በጣም የሚገርም ነው። አሁን ያሲን ኑሩ ማለት ይሄኛው ነው። ያሲን ኑሩ ማለት ይሄኛው ነው። ሜቢ ታውቁታላችሁ ብዬ አስባለሁ። የማታውቁት ከሆነ ለዚህኛው ቅጥፈት ነው። ይሄኛውም ያንን ውሸት የኡስታዝ አቡበከርን ውሸት ደግሞት ስለነበረ ማለት ነው። ይሄ ኡስታዝ አሁን መልስ የሰጠው ማለት ነው በጣም ታዋቂ ነው፣ በዛው በመጅሊስ ውስጥ ማለት ነው ፈትዋዎችን የሚሰጥ ኡስታዝ ነው። እና ይሄ ነው መልስ እየመለሰለት ያለው ለያሲን ኑሩ ማለት ነው። አሁን ሙስሊሞች ትገቡና ወጣቱም ምላሽ የሰጠውን የተወሰነ አስደምጠውን ትናንትና ምላሽ የሰጠው ትናንትና ትናንት ወዲያ ደግሞ ሌላኛው ኡስታዝ አሁንም ምላሽ ሰጥቷል። ይሄ ነገር ውሸት ነው ብሎ የእነ አቡበከር ቅጥፈት እንዴት እንደታዘባቸው እዩ። ይሄ ታውቁታላችሁ። አቡ አብደላ ነው ስሙ። አይ ቲንክ ይሄ ኡስታዝ ታዝቦ ነው። መረጃ ጠይቀናል፣ አላመጡም። መረጃ ሳያመጡ ግን እፎይ ውሸታም፣ እፎይ ቀጣፊ፣ እፎይ ተሳዳቢ እያሉ እኔ ላይ ቪዲዮ ይሰራሉ። ይሄ ኡስታዝ ደግሞ ምን አላቸው? አዳምጡት። ኡስታዝ አባበሉ የሚያወሩት ያንን መረጃ መጡ እንዴ? ኡስታዝ አባበሉ የሚያወሩት እስከ መቼ ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መስጊድ ውስጥ ተሰገዱ ያሉበትን አልተደረገም፣ ሰሒህም አይደለም። ግን አንድነን ብለው ከሌላ እምነት ተከታዮች ጋር መጨፍለቅ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ፣ ለቤተ ክርስቲያን መገንቢያ ገንዘብ ማባዘርን የለመዱ ይህን እንደዚህ አይነቶችን ቅሳ እያመጡ ሳሒህ ለማድረግ ይታገላሉ። ያ ምንድን ነው ይሄ ነገር አልተደረገም፣ ውሸት ነው፣ ዳኢፍ ነው እና እነዚህ አጭበርባሪዎችም መረጃውን ሳሒህ ለማድረግ ይሞክራሉ እያለ አሁን በቅርብ ነው አንድ ሳምንት ራሱ የሚሆን አይመስለኝም ሰጠ ማለት ነው። ከዚህ በፊት አንድ ላይቭ ላይ እዚህ ገብተንበት ስለነበር ያን አዳምጦ ነው እንግዲህ ይህን ወንድማችን የሰጠው ይህንን መልስ የሰጠው ማለት ነው። ስለዚህ አሁን በዚህ ኮሬክሽን እንድትሄዱ እንፈልጋለን። ያጭበረበራችኋት የረጫችኋት መርዝ እያንዳንዷ መወገድ ስላለባት ማለት ነው በራሳችሁ ሰዎች። ስለዚህ ሙስሊሞች በዚህ ሀሳብ ታወራላችሁ። ስለዚህ አሁን እፎይ ሳይሆን ውሸታምና ቀጣፊው ኡስታዞቻችሁ እንደሆኑ የራሳችሁም ኡስታዞች አሁን እኛ ያልናትን እየደገሟት ነው ማለት ነው። በመረጃ በማስረጃ ደጋግመን እነ ያሲን ኑሩ እነ አቡበከር እና መድን ጀበል የሚቀጥፉትን አሳየን። ስሰድቡን የነበራችሁ ይኸው የራሳችሁ ኡስታዞች አሁን መጥተው ወደፊት ውሸት ነው የለም መረጃ ምን የለመዷል? በየሚዲያው መዞር የለመዱ ነው ያለው አይደለ? ክርስቲያን ደገማ አድርገው ሲሱ ነንትሩ በየሚዲያው ላይ ምን ማለት ነው ያለው? እነማን ነው ያለው? እና አቡበከርን ማለት ነው። ኡስታዝ አቡበከር በየሚዲያው ላይ እየዞሩ የረጫት መርስ ውሸት መሆኑን ይኸው የራሳችሁ ኡስታዝ እኛ ያልናትን ደገማት። ቀጥል። ገንዘብ ማባዘርን የለመዱ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም ይለምዳሉ። ወደኋላ መልሰው ለቤተክርስቲያን መጀመሪያ አካባቢ ተጠባበሉ የሚያወሩት ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሒህም አይደለም። ግን አንድ ነን ብለው ከሌላ እምነት ተከታይ ስለዚህ የለም አልተደረገም፣ ውሸት ነው። እኛ ስንለው ጥላቻ ምናምን ብላችሁ አካውንቴን ትልቁን አካውንቴን እንዳልገባበት አስደረጋችሁ አይደለ? ዛቻ ማዕት አስላካችሁብኝ። የራሳችሁን ኡስታዞች አሁን ዛቱባቸው። መገደል አለበት ብላችሁ እኔ ላይ ያወጣችሁት አዋጅ ኡስታዞቻችንን ነካብን ያላችሁ ያው የራሳችሁ ኡስታዞች አሁን መጥተው ምን አሉ? የለም አልተደረገም። አዎ ውሸት ነው። በየሚዲያው ላይ እየዞሩ እንደዚህ የሚባዝኑት
በውሸት መረጃ ነው አሉ። አይ የእውነት ነው ካላችሁ ኡስታዞቻችሁ የምትደግፉ ነው አምጡት ይሄን ማስረጃ። ሳዳ እንኳን ደህና መጣሽ። ትንሽ ድምፅሽን ከፍ አድርጊው፣ ብዙም አይሰማም። ከዚህ በላይ ድምፅ የለም። ራት አልተበላም እንዴ? አዎ፣ ግን እንትን ፖለቲካ ዝም ብለህ ሁሌ ፖለቲካ አይሰለችም? እፎይ የነብይሽን አስተምሮ ፖለቲካ ስለሆነ ከዛ ውጭ ምን ይሰለችኛል? ፖለቲካውን መለመን ፈልገህ እኮ ነው አሁን የምትዘባርቀው እኮ ልመና አይ አትጭይ። ስለዚህ ኡስታዞችሽ ለምንድን ነው በኡስታዞች የምትቀጥፈው? አትጭይ ምን ነው የሚያስጨውሽ? ቀጥታት ለምንም ኦኬ ልመና አትጭይ። ኦሮ ማህበረሰብ ታደነቁረዋለህ። ደህና አላህን አትሁኝ። እንዳላ ለምን ባለጌ ትሆኛለሽ? ቀነን እባክህ ስትጮህ ለምን ትጮያለሽ? እህታችን አንሰማህም። ፖለቲካ አትስራ። በውስጥ እኮ ምን ያስጨውሻል? እምነትሽ ፖለቲካ ነው። በቃ አስተምሮሽ ያው ታዘበው ያው ታዘቧቸው። እስልምና እንደዚህ ነው። ብቻውን የአቡበከር ሚስት ትሆናለች ወይንም ደግሞ የሳዳ ከማል ነች ወይንም ደግሞ የያሲን ኑሩ ቅምጥ ነች። ታዘቧት። ያው ታዘቡ። እስልምና እንዲህ ነው። እርግጠኛ ነኝ አቡበከር ልኳን ነው። ኡስታዝ አቡበከር የእሱ ልጅ ትሆናለች ወይና ያሲን ኑሩ ነች። እስቲ ኮመንት ላይ ትክክለኛ ሙስሊም የአቡበከር እህት በሏት። ወይንም ደግሞ አቡበከር አራት ሚስት ነው ያለው አይደለ? የእሱ አንደኛው ትሆናለች። እሺ ያው እርግጠኛ ነኝ የአቡበከር ሚስት ነች። ተነካባት፣ ኡስታዟ ተነካባት፣ ረበሻት። ማንም አይፈልግህም ባለጌ። በቃ ብልግናቸው በዚህ መጠን ነው። አያችሁ፣ ብልግናቸው በዚህ መጠን ነው። አስተምሮቱ እውነቱ ሲጋለጥባቸው እርግጠኛ ነኝ ኡስታዝ አቡበከር ከስር ቁጭ ብሎ እያዳመጠ ነው። ወይን ያሲን ኑሩ ወይን አህመዲን ጀበል ከስር ናቸው። መረጃቸውን አጋለጥንባቸው። ወይ ልጃቸውን የላኩት ወይም ሚስታቸውን ነው ወይም ውሽማቸውን ነው። ምክንያቱም እኛ ምንም ያጠፋነው ነገር የለም። ያስደመጥነው ምንድን ነው? የራሳቸው ኡስታዞች ውርደት፣ ውሸት ነው ያጋለጥ ነው። ኡስታዝ አቡበከር ሁለት ሚዲያ ላይ ሄዶ ራሱ የተናገረው እሸቱ መለሰ ጋር ሌላ ነው የተናገረው። ማን ያዘረዋል ጋር ሄዶ የተናገረው ሌላ ነው። ምንድን ነው ፖለቲካው? እኔ አይደለሁም እኮ የተለያየ ንግግር የተናገርኩት ነው ያለው። አንደኛው ሚዲያ ጋር ሌላ ነገር ተናገረ፣ አንደኛው ጋር ሌላ ጋር። ምክንያቱም ውሸት ከሆነ አንደኛው ጋር የተናገርከው ማታስታውስ ከሆነ ትቀባዥራለህ። የቀባዥረው አቡበከር ነው። አቡበከር አልዋሸ የምትሉ ከሆነ ማስረጃ ታመጣላችሁ። አንድ ሁለተኛ፣ አቡበከር እንደዋሸ እኔ ብቻ ሳልሆን የተናገርኩት የራሳችሁ ሁለት ኡስታዞች አቡበከር እንደዋሸ ተናገሩ። እኔ ብቻ አይደለሁም አሁን። ስለዚህ የራሳችሁ ኡስታዞች ምንድናቸው ማለት ነው? ውሸታም ይሆናሉ ማለት ነው። ውሸታም ይሆናሉ። ይታርጊ አንዴ። ነብያችሁ ደግሞ ምን ብሏል? በኔ ላይ ዋሸ ገሃነም ይገባል ብሏል። በኔ ላይ ዋሸ እኔ ያላልኩትን የተናገረ ገሃነም ይገባል ብሏል። ስለዚህ አሁን ምን አለን? ሁለት ኡስታዞች ነው ገና ያስደመጥናችሁ እና አቡበከርን የተቃወሙ። ሶስተኛ እንጨምርላችኋለን። አሁንም አዲስ መጥቷል። ሌላ ተጠይቆ የጥያቄ እና አቡበከር ውሸት ነው የተናገሩት የለም እንደዚህ አይነት ታሪክ ብሎ ያለ ሌላ መጥቷል። ስለዚህ አሁን ነብያችሁ መስጊድ ውስጥ ቅዳሴ እንዲቀደስ አድርጓል ናጃዋን ክርስቲያኖችን ወይንስ አላደረገም? የተወሰኑት ኡስታዞች አዎ ይቀደሳል ብለዋል። በዚህ ሳይድ ያሉት ደግሞ አይቀደስም እያሉ ነው። ነብያችን አስቀድሷል የሚሉ አሉ፣ ነብያችን አልፈቀደም የሚሉ አሉ። ሙሐመድ ደግሞ እኔ ያላልኩትን ያለ በእኔ ላይ የቀጠፈ ገሃነም መኖሪያውን ያደርጋል ብሏል። ሙሐመድ ፈቅዷል ወይንስ አልፈቀደም? የትኞቹ ናቸው ገሃነም የሚገቡት? ከሁለት አንዱ ገሃነም ይገባሉ። ፈቅዷል የሚሉት ትክክል ከሆኑ አልፈቀደም የሚሉት ገሃነም ገቢ ናቸው፣ ዋሽተውበታልና በሙሐመድ ላይ። አልፈቀደም የሚሉት ትክክል ከሆኑ እየዞሩ በየሚዲያው ላይ ኖ ፈቅዷል የሚሉት ደግሞ ገሃነም ይገባሉ ማለት ነው። ከሁለት አንዳቸው ዋሽተዋል። አንድ ነገር ላይ በተመሳሳይ ሰዓት በተመሳሳይ ሁኔታ ሁለት ተቃራኒ ሊሆን ስለማይችል ማለት ነው። ወይም ፈቅዷል ወይም አልፈቀደም። ከሁለት አንዱ ነው የሚሆነው፣ ሁለት እውነታ ስለሌለ ስለ አንድ ጉዳይ። ሳዳ
ማንን ነው የምታወራው? ፈቅዷል ነው ብለሽ የምታምኚው አንቺ? አልፈቀደም ነው ብለሽ የምታምኚው? ማለት ጥያቄ ግልጽ አይደለም፣ ግልጽ አድርግ። ኦኬ እነ ኡስታዝ አቡበከር ሲናገር ሰምተሽዋል? አልሰማሁም ብዙም። ኡስታዝ አቡበከር ምን ብለዋል? ኦኬ በመስጊድ ውስጥ ኦርቶዶክሶች ቅዳሴ ይቀድሳሉ ብሏል። ሙሐመድ እየፈቀደ መስጊድ ውስጥ ቅዳሴ ይቀድሳሉ አለ። ቅዳሴ መስጊድ ውስጥ መቀደስ እንችላለን እኛ? አላቅም። ኦኬ አየሽ፣ አላቅም ብለሽ ያሳቀሽ እንዴት ሊሆን ይችላል? መስጊድ ውስጥ አስቢው። እኛ ክርስቲያኖች ገብተን እናንተ ሙሐመድ ነብይ ነው አላህ አምላክ ነው ብለሽ ታምኛለሽ። እኛ ደግሞ ሙሐመድ ሐሰተኛ ነው መስጊድ ውስጥ ስንል አላህ ጣዖት ነው ስንል ትፈቅዱልናላችሁ? መስጊድ ውስጥ እንደዛ እያልን እንትን ስንል ልፈቅዱ አትችሉም። ምክንያቱም ቁርአኑ ምን ስለሚል ሱራ 72 18 ላይ የከፈተው ክርስቲያን መስጊድ የአላህ ብቻ ነው እየተባለ መስጊድ ውስጥ እኛ ገብተን መስጊድ ውስጥ ገብተን አላህ ጣዖት ነው እንድንል ስፈቅዱልን፣ ሙሐመድ ሐሰተኛ ነብይ ነው ስንል ኑ እንደዛ በሉ ብላችሁ ስፈቅዱልን፣ ቁርአን እንደዚህ ይላል። እና እሱ እኮ ወሬ ነው፣ ፖለቲካ ነው። ታዲያ ይሄ ወሬ እኮ ነው። ማን ነው ፖለቲካው? እኮ ፖለቲካ ያወራው ማን ነው? ፖለቲካው እኮ ኡስታዞቹ ነው እ ኡስታዞቹ እኮ ናቸው ተፈቅዷል ያሉት ፖለቲካውን የማያወሩት። እኛ እንደዛ ከሆነ ፖለቲካ ከሆነማ ኡስታዞቹ ናቸው ፖለቲካ ያወሩት፣ እኛ አይደለንም። ይቻላል ያሉት እኮ ኡስታዞቹ ናቸው። አቡበከር ነው ይቻላል ያለው እ ማለት እኔ ይሄን አላውቅም። ይሄን ጥያቄ እንድመለስልህ ከፈለግ እሱ ጋር ሄድሽ። አንቺ ትሻያለሽ እኮ ሽንት ቤት ትጠሪያለሽ። እንደ ኩስ ማለት እኮ ሽንት ቤት ነው። ኤኒዌይስ ኡመቴ እንኳን ደህና መጣ። ሰላም ይመስገነው። የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል ብለህ ታምናለህ? የኔ እምነት ሳይሆን በመጀመሪያ ደረጃ ሀዲስም አይደለም አሁን ያቀረብከው ነገር፣ ኡስታዝ አቡበከርም የተናገሩት ነገር ታሪክ ነው። ኢብን ኢስሐቅ የዘገበው ሀዲስ ነው። አምናለሁ ነው ጥያቄው። ዋይ መስጊድ ውስጥ የናይጄሪያን ክርስቲያኖች አዳምጥ፣ የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም የሚል ታሪክ አለ። ቀድሰዋል አልቀደሱም? ዋይ ፕሊዝ፣ ቀድሰዋል አልቀደሱም? ታሪክ ነው እንደዛ እየተባለ ቀድሰዋል አልቀደሱም? ሀዲስ አይደለም ታሪክ ነው። ይታርግ ነበር። ኦኬ ኡስማን እንኳን ደህና መጣ። እኔም እኮ እየጠየቅኩ ያለው ታሪክ ነው። ኦኬ የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም? ይታርግ በቃ መሐመድ። እዚህ ጋ የሚጠቅመው ነገር ምንድን ነው? አሁን ዶይፍ የሆኑ ሀዲሶች አሉ፣ ሶሂህ የሆኑ ሀዲሶች አሉ ተብሎ እዚህ ጋ ልታስተምር የፈለግከው ነገር ጥላቻ ነው ወይንስ ምንድን ነው? አልገባኝም። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም? አልቀድሰዋል አልቀደሱም መት ሳይሆን ከምን አንጻር አይተኸው ነው አንተ ብድግ አድርገህ ይሄን? ከምንም አንጻር ሊያው ከምንም አንጻር ሊያው የናይጄሪያን ክርስቲያኖች በመስጊድ ጥላቻ ሊፈጥር ነው የሚችለው እንጂ ምን ይችላል? አዳምጥ። የውሸት ታሪክ እንደመፈጥሩ ላሳይና 3000 ሰው በውሸት ታሪክ ባልሆነ ታሪክ በቅጥፈት እስልምና የተመሰረተ እንደሆነ ኦዲየንስ እንዲረዳ አደርግበታለሁ። ስለዚህ ሁለት አማራጭ ነው ያለ፣ ከሁለት አንዱ ነው የምመርጠው። ቀድሰዋል ኡመቴው ከስር ትሆንና ታብታብ እያደረግ ትማራለህ። በቃ ሁለት አማራጭ አለ። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም ከሚለው ውስጥ መካከል አንተ ምንድነው ፍላጎትህ ነው? አሁን እየተከተሉ ያሉት አንተ ክርስትናን እያስተማርክ ያለ ሰው በቃ ሚዩት አድርግ። በቃ ለምን መመለስ እንዳልፈለጉ በእምነታቸው ላይ እንዴት እንደተሸማቀቁ የምታውቁት ከምን መሰላችሁ? አሁን ሁለት ነገር ሆነባቸው። ሚዩት አድርግ። በቃ አልጨረስኩም። ሚዩት አድርግ። ቀጣይ ካነሳ ከስር ትሆናለህ። ሳዳ ሚዩት አድርጊ።
በእምነታቸው ላይ እንዴት እንደሚሸማቀቁ በደንብ አስተውሉ። ኡስታዞቻቸው ምን ብለዋል? የናጃን ክርስቲያኖች መቀደስ እንደሚችሉና ሲቀድሱ እንደነበረ ተናግረዋል። እንደዚህ ከሆነ ነብያቸው ከቁርአን አይመራም ነበር ማለት ነው። ከቀደሱ ነብያቸው በቁርአን አይመራም። ምክንያቱም እኛ ሙሐመድ ያመጣው አላህ ጣዖት ነው ብለን ነው የምናምነው። ሙሐመድም ሐሰተኛ ነብይ ነው ብለን ነው የምናምነው። በመስጊድ ውስጥ ገብተን ሙሐመድ ሐሰተኛ ነብይ ነው፣ አላህ ጣዖት ነው እንድንል ሙሐመድ ፈቅዷል እያሉን ነው። የናይጄሪያን ክርስቲያኖችን ሲጀመር አጥፍቷቸዋል። በአረብ አካባቢ አረብ ሰላጤ ያሉት እንዲወገዱም ተደርገዋል። የተወገዱ አካላትን በህይወት ቢኖር ደግሞ የተረፉ በአረብ ፔኒንሱላ የሚኖሩትን ሊያጠፋ እያቀደ እየተናገረ ጣር ዞት እንኳን ባለበት ሰዓት ላይ የተናገረው አለ። ነገር ግን ሙሐመድን ጤናማ ለማስመሰል መስጊድን እንኳን ይፈቅድ ነበር፣ መስጊድ እንኳን ያሰግድ ነበር ብለው የሐሰት ታሪክ ይፈጥራሉ። እንስማማላቸዋለን። በቁርአናቸው አይመራም ሙሐመድ ማለት ነው። ግን አንድ መረጃ እንጠይቃቸዋለን። አሁንም ኦተንቲክ የሆነ አንድ መረጃ እንጠይቃቸዋለን። ይሄንን ለቀጠፋችኋት ለዋሻችኋት አንድ ማስረጃ ኡስታዞቻችሁን ዲፌንድ ማድረግ ትችላላችሁ፣ መፍታችሁ ነው። ቁርአናችሁን ግን እንቀብረዋለን። ሁለት አማራጭ ነው ያላችሁ፣ ወይናው ወይን አይደለም። ቁርአናችሁን የተወሰኑትን ኡስታዝ ስትታደጉ ደግሞ ሌሎችን ኡስታዞች እንድመቷቸው እናደርጋችኋለን። ስለዚህ ነብያችሁ አንድ በቁርአን አይመራም። ሁለተኛ ግን ማስረጃ ታመጣላችሁ። ማስረጃ ይመጣለታል ማለት ነው። ማስረጃ እንጠይቃለን። እያንዳንዷ የረጫችኋት የሐሰት መረጃ እስልምና በውሸት ላይ የተገነባ ክርስቲያኖችን ለማጭበርበርና ለማታለል የሚሰራ ፕሮፓጋንዳን እንዳለ ያለ መረጃ የምታወሩትን በዳኢፍ መረጃዎችና በሙርሳል መረጃዎች የምታወሩትን ውሸታም እንደሆናችሁ ኡስታዞቻቸውም ውሸታም እንደሆኑ እናሳያለን። በተቀጠፈ መረጃ የምታወሩ ከሆነ ደግሞ ነብያችሁ በእኔ ላይ የሚቀጥፍ ሐሰት መረጃን የሚያሰራጭ መኖሪያው ገሃነም ይሆናል ብሏል። ስለዚህ ዲፌንድ አድርጉ ነውና፣ አዎ በሉን፣ ዲፌንድ አድርጉ። ከዛ መረጃ እንጠይቃችኋለን። አለ መረጃ ከሆነ ደግሞ ነብያችሁ ባለው መሰረት ገሃነም ከሚገቡት ትሆናላችሁ። በራሳችሁ አስተምሮ ማለት ነው። ቢኒ እንኳን ደህና መጣ። እንደና ቆየኝ ወይ ሰላም ብያለሁ። ሙስሊሞች አንድ ሲገቡ ከሀቅ ከእውነት ጎን ናችሁ ወይስ ደግሞ ከፖለቲከኛና ከውሸታም ኡስታዞች ጎን? ይህን አስባችሁ ግቡ። ስትገቡ እውነትን ፈልጋችሁ ነው ወይስ ፖለቲካ የሚሰሩ ኡስታዞቻችሁን ዲፌንድ ለማድረግ? እውነት ከሆነ እውነትን ይዛችሁ አሳዩ። እነሱን ዲፌንድ ለማድረግ ከሆነ ደግሞ ነብያችሁን ላይ ውሸት እየተናገራችሁ እስልምና ላይ እየቀጠፋችሁ ስለሆነ እሱን ልብ ብትሉ ጥሩ ነው። እና ቅድም የገባችሁ ልጅ ፖለቲካ ልሰራ ላለችው ፖለቲካ እየሰራ ሳይሆን በውሸት የሰሩት ኡስታዞች የሰሩትን ፖለቲካ በእውነት መዶሻነት እያፈረሰ ነው። ይሄ ደግሞ ተገቢ ነው፣ ያስፈልጋል። በውሸት የተሰራ ፖለቲካ በእውነት ይፈርሳል ማለት ነው። ስለዚህ ከዚህ አንፃር ነው ፖለቲካ አይደለም እየተሰራ ያለው፣ የውሸት ፖለቲካ በእውነት እየፈረሰ ነው። ቀጥሎ። አመሰግናለሁ። ታንክ ዩ። ኮመንቱ ራሱ በጣም ደስ ይላል። በውሸት የሚከብር አምላክ የለንም፣ ተመስገን። አንጀት የሚያርስ ነው። ይሄ ይልመድባችሁ ከምር። አንዴ ሳይሆን ሁሌም ይሄን እንድገሙት። ሳዳ እየታዘበች ነው፣ እየከነከና ብቻ ትስቃለች። ይመችሽ። የምሬን ነው ሳዳ። እኛ በውሸት የሚከብር ለምሳሌ እኛ ብትጠይቂን ቤተክርስቲያናችሁ ላይ መሰገድ ይችላል፣ አዛን መባል ይችላል ወይንም ደግሞ ሰላት ቤተክርስቲያን ተገብቶ ትፈቅዳላችሁ ወይ ብትይን አንፈቅድም። ምክንያቱም መጽሐፍ ቅዱሳችን በግልጽ የእግዚአብሔር ቤተ መቅደስና የጣዖት ህብረት እንደሌለው ስለነገረን አይቻልም ነው የምንልሽ። አይቻልም፣ ኔቨር ነው የምንልሽ። ከአንቺ ጋር አብረን መኖር እንችላለን። ሲቸግርሽ ልንረዳሽ እንችላለን። ቤታችን ተቀብለን ልናሳድርሽ፣ ቤታችን እንደፈለገሽ ልንኖሪ ትችያለሽ። ካለን አልጋችንን ለቀንልሽ መሬት ልንተኛ ሁሉ እንችላለን። የማምለኪያ ቦታን ግን እኛ ጣዖት ነው ብለን ነው የምናመልከው የምናስበው። ሶሪ ያንቺን ጣዖት ነው ብለን የምናምነውን እኛ የምናመልክበት ላይ ማምለክ ትችያለሽ። ቤተክርስቲያን ገብተሽ አዛን ማለት ትችያለሽ። ቤተክርስቲያን ገብተሽ ሶላት ይቻላል አንልም።
በእምነታችን ላይ አንቀጥፍም። አይሽ በአምላካችን ላይ ጣዖት ይመለክ ብለን አናስገባም፣ አይፈቀድም። ጣዖት ቤተክርስቲያን ውስጥ ገብቶ ይመለክ ይቻላል አይቻልም ብለሽ ብትጠይቂ አይቻልም ነው ምንልሽ። የሚገቡት ውስጥ እነዚህ የሚገቡት ግን እናንተ መስጊድ ውስጥ ሌሎች ገብተው እንደዛ ማድረግ ይቻላል ሲባሉ አዎ እያሉ ነው ማለት ነው። ስለዚህ ጣዖት አይደለም ብላችሁ የምታምኑት ማለት ነው። መሐመድ ሐሰተኛ ነብይ ነው ማለት ይቻላል መስጊዳችሁ ውስጥ። አላህ ጣዖት ነው እያልን ነው የምናምነው እኛ። ስለዚህ አላህን ጣዖት ብንለው መስጊዳችሁ ውስጥ ይፈቀዳል። ይሄ ኡስታዞቻችሁ በፖለቲካ ሰዎችን ለመያዝ የተጠቀሙበት መንገድ ነው። ውሸት ነው፣ ማስረጃ የለውም። በእናንተ ማስተምረው ቁርአኑ አይፈቅድም። ሱራ 9:8 አንዴ ክፈተው። ቁርአኑ በግልጽ እየከለከለ እነሱ ግን ክርስቲያኖች ደግሞ የሚናገሩት ትልልቅ የክርስቲያኖች ፖድካስቶች ላይ እየሄዱ ለማጭበርበር እችን ንግግር ይናገራሉ፣ ያለ እምነታቸው በውሸት ማለት ነው። ቁርአኑ ደጋግሞ ይከለክላል። ይሄን እናንተ ያመናችሁ ወይ አጋሪዎች እርኩስ ብቻ ናቸው ይላል። አጋሪዎች እርኩስ ናቸው አለ፣ ነጃሳ ናቸው አለ። ማ አጋሪዎች? ይኸው አንብቢ። አማርኛ ትችላለሽ? አንብቢው። እሺ ቁርአንሽ እኮ ነው የሚለው ነው ያለው። አጋሪዎች እርኩስ ናቸው ይላል አይልም? እናንተ ያመናችሁ ሆይ አጋሪዎች እርኩስ ብቻ ናቸው። ከዚህም ዓመታችሁ በኋላ የተከበረው መስጊድ አይቅረቡ። አይደለም ውስጥ ገብቶ መስገድ አይደለም ማስቀደስ መቅረብ አይፈቀድም አለ። አይ መስጊዳችን ውስጥ መቀደስ ይችላሉ እያለን ነው። እኔ ጥበበኛ አይደለም ነው ብዬ እኮ አልሞገትኩሽም። ጥበቡን እኔ የጠየቅኩሽ። የሚለበስ ጥበብም አለ ኢትዮጵያ ውስጥ። መጨረሻው ነው የሚያስነብባቸው። መጨረሻዋን ያነበበች አንድ አዋቂና ጥበበኛ ነው እኮ እያለ ነው ትለኛለሽ እኮ። ከጥበቡና ከእውቀቱ አንጻር ምን አለ አላ መስጊድ እንዳይቀርቡ አጋሪዎች እርኩስ ስለሆኑ አለ። እሺ ያለ እውቀቱና ጥበቡ መስጊድ እንዳይገቡ አጋሪዎች ነው ያለው ወይንስ ከጥበቡና ከእውቀቱ አንጻር አጋሪዎች ገብተው እኔን ጣዖት ማለት ይችላሉ መስጊድ ውስጥ ነው ያለው? ሳዳ መልሽልን። ያላ ጥበብና እውቀት መስጊድ ውስጥ ገብተው አጋሪዎች እኔን ጣዖት ማለት ይችላሉ ነው ያለው ወይንስ መግባት አይችሉም ነው ያለው? ማለት ማንም አይገባኛ ነው። ማንም አይገባም። ኡስታዞችሽ ደግሞ ቅድም ምን ብለዋል? በመስጊድ ውስጥ ገብተው ቅዳሴ ይቀድሳሉ ይቻላል ብለዋል። አረ ጥያቄ አይገባም። ጉድ እኮ ነው። ሳዳ በደንብ ገብቶሻል። ታይ ቲነኝ ይሰማል። ቲነኝ እንኳን ደህና መጣሽ። እንኳን ደህና መጣሽ። አይሰማም? ቲናኝ ይሰማሻል? እያወራሽ ከሆነ እየተሰማ አይደለም። የሚረብሽ ቦታ ነው ያለሽ። አይ ቲንክ ወይ ሲመችሽ መቀጠል ትችያለሽ። የሚጠየቀው ጥያቄ ላይ ብቻ መልስ የሚመልስ ሙስሊም እንፈልጋለን። ኢስላም የሚለው ገብቷል፣ መቀጠል ይችላል። እኔ የምለው አይደለም እሱ ጋር ምንድን ነው ጥያቄው? ካልጠየቃችሁ አሁን እንደኛ ምንም የማያውቅ ሰው እሺ፣ ሳዳያው ከአንቺ የሚያውቅ ገብቷል። ኦኬ፣ እስልምና መረጃ አለው ለምታወሩት? መረጃ አለው፣ ግን ክርስትና መልስ የለውም። ቆይ መረጃችሁን እናየዋለን። ስለዚህ መረጃችሁ እውነት ነው አይደለም? አዳምጥ። ነብያችሁ ሰብከውታል። አንድ እንዳላ ጭንቅላት አልባቱን ብለህ ተስፋ ቆርጠሃል እኮ አንተ። እንግዲህ እንዳላት ባለጊያቱን አንተ ጭንቅላትን ተጠቀም። የተጠየቀው መልስ
ሙሐመድ ተገርዟል አልተገረዘም? ነው የተገረዘው። ሙሐመድ ተገርዟል የሚል አንድ ጥቅስ ስጠኝ እስኪ። አንድ ጥቅስ። ኢየሱስ ተገርዟል። ቆይ አላህ እንዳልተገረዘ አሳያለሁኝ። ሙሐመድ ተገርዟል የሚል አንድ ጥቅስ አንጣ እስኪ። ኢየሱስ ተገርዟል አልኩህ። የሰው ልጅ ሙሐመድ በቃ ይታርቅ። አላህ አልተገረዘም። ሱረቱ አንቢያ ላይ 104 ላይ ሙሐመድ አላህ አልተገረዘም። ባይዘ አላህ አልተገረዘም። ራሴ ነኝ የምገርዘው ቢኖር ሙሐመድ ብቻ ሳይሆን አላህም አልተገረዘም። ኤኒዌይስ እኛ የምትወረውሩት ሊከፋባችሁ እንደሚችል አታውቁም ማለት ነው። ክርስቲያን አለ ሙሐመድ ተገርዟል የሚል የለም እኮ ታውቃለህ። ያ እንደዛ የሚል የለም በቀጥታ ያ ከመሸለፈቱ ነው እንግዲህ 11 ሴት በአንድ ሌሊት። እሱ ለምን አስፈለገ? ምን አስፈለገ? ኤኒዌይስ አላህ ደግሞ እግር አለው ባት አለው። ተገርዟል አልተገረዘም አይታወቅም በዚህ ጉዳይ ላይ። ስለዚህ ፖለቲካ ሰራለሁ ብትሉ እናንተ ጋር እንከፋባችኋለን። ሆዱን ቀደው እንዳወጡለት ተናግሯል። እንደተገረዘ ግን የለም። ሆዱን የገረዙለት በዚህ ጉዳይ ላይ እንትን አለ። አይ ቲንክ የሆነ ሰዓት ያነበብኩ ይመስለኛል። በዚህ ጉዳይ ላይ ግዝረቱ ጉዳይ ላይ ምንድን ነው ሲሆነ ታሪክ ያነበብኩ ይመስለኛል እና ያልተገረዘበት ምክንያት ምናምን የሚል የሆነ መጽሐፍ አንብቤያለሁኝ። አይ ዶንት ኖ ረስቼዋለሁኝ ግን አሁን እና ግዝረቱ ላይ አንስቶ እንደዛ ነገር የሚያወራ ብቻ እይታዎች አሉ። ኡስማን አለ። እሺ ማለት ጥያቄ አለ። ሳደ ሚታርገን እስኪ አንዴ ወይ ድምጽሽ አይሰማ ወይ መልሳት መልሽ። እሺ ቅድም ያ እፎይ በጠየቀው ጥያቄ ልመርኮዝና እስልምና ለሚያወራው ነገር ሁሉ ማለትም መምህሮቻችሁ ለሚያወሩት ሁሉ መረጃ አለ ብለህ ታምናለህ? በደንብ ነው እንጂ። ኦኬ በጣም ጥሩ። የነጅራን ክርስቲያኖች ለክርስትና ግን በስድብ ኧረ እስኪ ተረጋጋ። አትጩሁ። አሁን እኔ ለጠየኳችሁ ጥያቄ ነው ትመልሱት። አትጩሁ ሙስሊሞች አትረበሹ። በቃ ለተጠየቃችሁት ቀጥታ መልስ ትመልሳላችሁ። የነጅራን ክርስቲያኖች የነብዩ መስጊድ ውስጥ ገብተው ሰግደዋል፣ ጸሎት አድርገዋል? እኔ እኮ ቅድም ጠይቄው ነበረ። ምንድነው ችግሩ? ምንድነው የጠየቅበት መንስኤውስ ምንድነው? ጥላቻ ለመሰንዘር ነው? ኦኬ ችግሩ ምንድነው ታውቃለህ? ኡስታዞቻችሁ ሼኮቻችሁ ተረት ተረት ነው የሚያስተምሯችሁ። አንድም መረጃ ያለው ነገር አይደለም። ስለዚህ እስልምና በውሸት የተገነባ ሃይማኖት ነው። መሰረቱ ውሸት ነው፣ ተረት ተረት ነው እያል ነው። አይ ተረት ተረት አይደለም ማስረጃ ያለው ካልክ ኡስታዙ ለተናገረው አሁን ማስረጃ አምጣልኝ። እኛ እኮ በተረት ተረት አይደለም ምናምነው፣ ወይም ደግሞ ኡስታዝ ስለተናገረ ሳይሆን በቁርአንና ማስረጃ አለ። ሲቀጥል ደግሞ ይሄን ችግር የለውም። እሺ ምክንያቱም እኮ ልትናገር። እሺ በጣም ጥሩ። እሺ በመሐመድ ላይ የውሸት የቀጠፈ ገሃነም ይገባል አይደል? ገሃነም ይገባል። በነብዩ ላይ የቀጠፈ እሺ ይገባል አይገባም? እሺ ቀጥል። ጥያቄን ጨርሰው እኮ ይገባል ወይስ አይገባም? መጀመሪያ አረጋግጥልኛ። ጥያቄን ጨርሰው መጀመሪያ። በቃ ሚውት አድርግና ትቀመጣለህ ማለት ነው። አያችሁ፣ አንድ መልስ አይመልሱላችሁም። በነገራችን ላይ ውሸት ይጠጣሉ መስጊድ ውስጥ፣ ሁጥባቸው ውሸት ነው፣ ፈትዋቸው ውሸት ነው። አለፍ ሲል ደግሞ ብልትና ቂጥ ጡት። አንዴ እኮ ማቷሽ ከሆነ መመለስ ይችላል እኮ። የመጀመሪያው ምንድነው? ሃይማኖታቸው ውሸት ነው። ሁለተኛው ደግሞ አለፍ ሲል እንደው ትንሽ ጭንቅላት ቆይ አንዴ ሚውት አድርግ። ለጭንቅላት ትንሽ ከበድ የሚል ጥያቄ ከጠየቁ ስለምንድነው የሚጠይቁት? ብልት፣ ጡት፣ ቂጥ፣ ወሲብ እንደዚህ ነው ፈትዋዎቻቸው ማለት ነው። ከዛ ሌላው ምንድነው? ተረት ተረት ማለት ነው። አሁን የምጠይቅህን ጥያቄ መረጃ አለኝ የምትል ከሆነ ማውጣት ትችላለህ። አንተ ትክክለኛ የተናገርኩ የሚመስልህ? ያ በእኔ በትክክለኛ ነው የተናገርኩት። ላሳይህ እንዴ? ስለ ብልትና ስለ ቂጥ ነው የምታወሩት እኮ አፍሪካ ቲቪ ቻናል ላይ፣ ትልቁ ቻናላችሁ ላይ ስለዚህ ነው የምታወሩት። ኤኒዌይስ እንመለስ አሁንና አሁን መረጃ አለ። ኡስታዙ ለተናገረው ኡስታዝ አቡበከርና ኡስታዝ ያሲን ኑሩ ለተናገሩት መረጃ አለ። የነጅራን ክርስቲያኖች መስጊድ ውስጥ ገብተው ሰግደዋል፣ እንዲሰግዱ ፈቅዶላቸዋል የሚለው ኡስታዝ አቡበከርና ያሲን ኑሩ አይደሉም እኮ የኛ መረጃ ብራዘር። ኦኬ ኡስታዝ አቡበከርና ኡስታዝ ያሲን ኦኬ እሺ ታንክ ዩ። ኡስታዝ አቡበከርና እነ ኡስታዝ ያሲን ኑሩ መሀይም ናቸው፣ መረጃ ሊሆኑ አይችሉም። ታንክ ዩ
ታስራይ እኛም እያላለ ነው ይሄንን ነው እኛም እያላለ ሰው መሀይም ትላለህ መመሪያ እነሱን አትቀበላቸውም በቃ ስለዚህ እኛም እያላለ ነው እነሱን አትቀበላቸው ለመረጃነት አይበቁም ነው ክርስቲያኑ የሰማቸው ቁርአንና ሐዲስ ነው እንጂ ሰው አዳምጥ እኛም እያልን ያለ ነው እነ ኡስታዝ አቡበከር እና ያሲን ኑሩ ተረት ነው የሚያወሩት ነው አትቀበሏቸው ነው እኛ ተስማማን ኮስማን ተስማማን ቆይ ከቁርአንና ከሐዲስ ነው አትጩ ኮነ ኡስታዝ ያሲን ኑሩ ደግሞ በቁርአንና በሐዲስ ላይ ያለን ነገር ስለማያወሩ ወራዳ ኡስታዞች ናቸው አትከተሏቸው ኡስማን እንዳላችሁ በቁርአንና በሐዲስ ላይ የሌለ ወራዶች ውሸታሞች ቀጣፊዎች ስለሆኑ የሚያወሩት እና ያሲን ኑሩ እና አቡበከር ውሸታም ስለሆኑ አትከተሏቸው መሀይማን ስለሆኑ ኡስማን እንዳለው መመሪያ በማይሆን በሐሰት ስለሚያልከው በስድብ ስለሆነ ምን የነገርኩህ መሰለህ አንተ እንዳልክ ደግሞ ላሳየ ከፍ አድርጌ እኔ እኮ ባህሪ ደስ የሚለውን እንደሆን ታውቃለህ ፍርፍር የሚሉ ሰዎችን እንደዚህ ከፍ አድርጌ ነው ለሪከርድ አመቻችቼ መለጥፋችሁ ኡስታዝ አቡበከር እና ያሲን ኑሩ ያሉት እኛ መመሪያችን ሮጣ አያችኋል ያ ከፍ አድርጌ ሂምሌት አደርጋለሁ እኔ እድል ሰጥህና በቁርአንና በሐዲስ መመሪያ እንደሆነ ውጥር ለሚል ሰው እንደዚህ ነኝ ከስር ሆነ ተደብቀ ማንኛው ነው እያወራ ያለው እንዳይሉ ከፍ አድርጌ ነው መለጥፍህ የኔ ባህሪ እንደዚህ ነው ለሌሎች መማማሪያ ያደርጋለሁ ማለት ነው ሪካርድን ባዩ ቁጥር ሰዎች ይማሩብሃል ኡስታዞችን ዲፌንድ አደርጋለሁ ስትል ክርስቲያን ሚዲያዎች ላይ እየሄዱ የረጩት መርዝ አሁን ዋና አላማቸው እየተጨረጨሩ ያሉት ምንድነው እሱ ውሸት እንደሆነ ገብቷቸዋል እንደተቀጠፈ ተረድተዋል ግን ይሄንን መታደግ ካልቻልን የኡስታዞቻችን ተቀባይነት ነገ ይወድቃል ነው ነገ እንዴት ዋሽተው ሰዎችን ወደ እስልምና እንዳያመጡ ይመታል ነው እንታገል ነው እንደምንም ብለን ታግለን እቺን ድራማ እንስራ ነው ታስታውሳለህ የሆነ አንድ ኡስታዝ በየሚዲያው የቀረበው እኛ እያለን እንዴት ጎረቤትህ ይራባል እኔ እኮ ሙስሊም አይደለም ያልኩት ክርስቲያን ጎረቤት እንዴት ይራባል ብሎ ቲክቶክን ያጨመላለቁት ታስታውሳለህ ያ በጣም ረጅም ትልቅ ቪው ነበር የነበረው ስንት ሚሊዮን ታየ በየቴሌቪዥን ፕሮግራም ላይ ቀረበ አስተምሮቱ እንደዛ ይላል እንዲያልንና ለጠፍ ስናደርጋቸው ምግብህን አማኝ ካልሆነ በስተቀር አማኝ ላልሆነ እንዳትሰጥ የሚለውን መረጃ ስናመጣ ኮምሽሽ አሏት ግን ስንት ቴሌቪዥን ፕሮግራም ላይ ስንት የዩቱብ እነኝን ባቀረቡት ላይ ቀርቦ መርዙን ረጨ በሱ መርዙን ረጨ ክርስቲያኖቹ እስልምና ይዚህን አህለካ ደግና ዛይና ሩሩ እንዲሆን አዟል ሰዎቹ የዋህ ሊሆኑ ይችላሉ ሰዎቹ ደግ ሊሆኑ ይችላሉ ከኢትዮጵያዊ ባህል አንጻር አብረን ከማደግ አንጻር ክርስቲያን ከሆነ ጎረቤትህ ይልቅ ደግ የሆነ ሙስሊም ልታገኝ ትችላለህ አስተምሮቱ ግን አይደለም ንፉግ ስግብግብ የሆኑ ብዙ ክርስቲያኖች ልታገኝ ትችላለህ በጣም ደግ ቅን የዋህ የሆኑ ሙስሊሞችን ልታገኝ ትችላለህ በጣም የዋህ አዛኝ ክርስቲያኖችን ልታገኝ ትችላለህ በጣም ክፉ ሙስሊሞችን ልታገኝ ትችላለህ በጣም ቅን የዋህ አዛኝ የሆኑ ሙስሊሞችን ልታገኝ ትችላለህ በተቃራኒው በጣም መጥፎ የሆኑ ክፉ የሆኑ ክርስቲያኖችን ልታገኝ ትችላለህ ግን አስተምሮቱ የእስልምናው እንደዛ ነው ወይ እነሱ እንዳሉት ለተራበው እንደዛ ለክርስቲያኑ ማብላት ይችላሉ ወይ እነሱ እንዳሉት የናጅራን ክርስቲያኖችን ሙሐመድ መስጊድ ውስጥ ቅዳሴ እንዲቀድሱ ይፈቅድላቸው ነበር ወይ ቁርአኑ ተረጋገሙ ነው እንጂ የሚለው ሲጀመር ቀደሱ ይላሉ እርግማን ከመቼ ወዲያ ነው ቅዳሴ ሲሆነው ሱራ 361 አንድ የክፈተው ክርስቲያን
እርግማን ከመቼ ወዲያ ነው ቅዳሴ ሆነው? እርግማን ቅዳሴ ሆኖ ያውቃል? ለምንድን ነው በዚህ መጠን መዋሸት ያስፈለገው? አንብበው። የነጅራን ክርስቲያኖች ሙሐመድ ጋር መጥተው ተከራከሩ እና ክርክሩ ምንድን ነው? ኢሳ ወይም ደግሞ እነሱ እንደሚናገሩት ኢየሱስ የእግዚአብሔር ልጅ ነው ብለው፣ ምክንያቱም እሱ ከሱ የሆነ ቃሉ ነው መንፈሱም ነው ስለሚል ቁርአን ማለት ነው። ስለዚህ ቃሉ መንፈሱ ደግሞ ከሆነ እንዴት ፍጡር ሊሆን ይችላል ብለው ዲቤት አድርገውት ነበር። ስለዚህ እንደዛ ካሉት በኋላ ሙሐመድ ምንድነው ያለው? አይ ኑ ግቡና ቀድሱ ነው ያላቸው። አረ በፍጹም አይደለም። ምንድነው ያላቸው? እውቀቱም ከመጣለ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን፣ ሴቶቻችንና ሴቶቻችሁንም፣ ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አላህን አጥብቀን እንለምን፣ የአላህም ቁጣ በውሸታሞቹ ላይ እናድርግ በላቸው አለ። ስለዚህ ሙሐመድ በእውቀት አይደለም የሚከራከረው፣ በእርግማን ነው። ከዚህ በኋላ መሐመድ ምን አደረገ? አልሐሰንን፣ አልሁሴንን፣ ፋጡማን አውጣው። እንግዲህ በደንብ አስተውሉ። ይሄንን አሁን ቅዳሴ ብለው የሚፎግሩት ማለት ነው። ክርስቲያኖቹ ሄደው ተረጋግመዋል ወይ? አልተረጋገሙም፣ አልሄዱም። ምክንያቱም ሮሜ ምዕራፍ 12 ላይ ቁጥር 14 የሚረግሟችሁ መርቁ እንጂ አትራገሙ ስለሚል፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 40 እስከ 45 የሚያሳድዷችሁን ጸሎት አድርጉላቸው፣ የሚረግሟችሁ መርቁ እንጂ እንዳትራገሙ ስለሚል ክርስቲያኖቹ አልተራገሙም፣ ወደ እርግማንም አልገቡም፣ አልሄዱም። ኖ መከራከር መወያየት እንችላለን፣ አንረጋገምም ነው ያሉት። ሙሐመድ ግን ዘመዶቹን ቤተሰቦቹን ሰብስቦ ተራገመ። ከዛ በኋላ እንዳለ የተራገማቸው አለቁ፣ ሞቱ። እሱን ጨምሮ ወዲያው እነሱ አለቁ፣ ሞቱ። አንብበው። ከዛ በኋላ ሙሐመድ ሊረጋገም ማንን ይዞ መጣ የሚለውን ተፍሲራቶቹ እንደዚህ ያስቀምጡታል። when they went to see the prophets who had set out with አልሐሰን፣ አልሁሴን፣ ፋጢማ and አሊ፣ ማን ይዞ መጣ? ልጁን፣ የልጅ ልጆቹን ሁለቱን እና አሊን ይዞ መጣ፣ የልጁን ሚስት ማለት ነው። he said to them፣ እንደዚህ አላቸው፣ the Najran delegation when I supplicate you say amen፣ እኔ ስራገም እናንተ አሜን ትላላችሁ አላችሁ። ሉክ እኔ ስራገም እናንተ አሜን ትላላችሁ። ሙሐመድ ሊራገም ነበር የሄደው፣ በሐሳብ ሊከራከር፣ በእውቀት ሊሞግት፣ ቅዱሳን መጽሐፍትን መርምሮ ፈትሾ እውነተኛው የቱ ነው የሚለውን ሳይሆን በተራገመ ነበር። ማን ነው ጥሩ ተራጋሚ የሚለውን ነበር። ስለዚህ በዚህ ምክንያት አይ ክርስቲያኖቹ እኛ አንራገምም ብለው ሪፍሬን አድርገው ተመለሱ ይላል። ለምን? መጽሐፍ ቅዱስ በግልጽ ይናገራል። የሚረግሟችሁን መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። ማስረጃ መራገሙን ቅዳሴ ብለው ይተረጉሙልን። በእናትህ ጸሎት አደረገ ይሉናል። እርግማኑን ቀደሱ ይለናል። አንራገምም ብለው ሲመለሱ ማለት ነው። ያ አይደለም በሐሳብ የሚሞግቱን ወይም ደግሞ እንደዚህ የሚከራከሩ ይቅርና ሰው ሊያሳድዷችሁ እንኳን ሲመጡ መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። ሙሐመድ ግን በሐሳብ እናውራ ሲባል አይ እኛ አንፈልግም እንረጋገም ነው ያለው። ጭራሽ ቅዳሴ ቀደሱ የሚል ሽታውም የለም። ኡስታዞቻቸውን ተረት ውሸት፣ ሐሰት መሰረታቸው ስለሆነ የእስልምና መሰረቱ ስለሆነ ያንን ይናገሩታል ደጋግመው ማለት ነው። ሜቢ 11 ማን ሚል ገብቷል። ማን 11 ሰላም ነው። ሰላም እንኳን ደህና መጣህ። ኢንሻአላህ ሙስሊም ነህ? ኦኬ። መስጊድ ውስጥ ናጂራን ክርስቲያኖች ቀድሰዋል ብለህ ታምናለህ? ማለት ከምን አንጻር? በመስጊድ ውስጥ ቅዳሴ መቀደስ ይቻላል? ያወጣችሁት ታሪክ ስለ ስፔሲፊክ ስለተደረገ ነገር ነው እንጂ ጀነራል ህግ አይደለም። ኦኬ ስፔሲፊክ አድርገው እናንተ እንሂድ፣ ችግር የለው። ስፔሲፊክ እናድርገውና የናጂራን ክርስቲያኖች መስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ?
የእኔ እምነት ይቅርና ታሪኩ አለ፣ የተዘገበ ታሪክ አለ። ክርስቲያኖች ነብዩ መሐመድ ጋር ለመወያየት በመጡ ጊዜ እንዲጸልዩ ተፈቅዶላቸዋል። እሱን የሚናገር ለበማን አዳምጥ። ስለዚህ ሙሐመድ እንዲቀድሱ ፈቅዷል ማለት ነው። በታሪኩ መሰረት አንተ በምታውቀው ታሪክ አለ እንደዛ የሚል እኮ ሙሐመድ ፈቅዷል ማለት ነው። ቀድሰዋል ምናምን እምልህ ነገር የለም፣ ግን ይሄ ታሪክ ተጽፏል አለ እኮ። ያ ታሪኩ ካለ ሙሐመድ አድርጎታል ፈቅዷል እያልከኝ ነው እኮ። ክርስቲያኖች ሊወያዩ መጥተው ነበረ፣ ጸሎት ሊያደርጉ ሲፈልጉ ፈቅዶላቸዋል። ይሄ ነው ታሪኩ። ቴንኪዩ። በደንብ አስተውሉ። ክርስቲያኖቹ ሊወያዩ መጥቶ ፈቅዶላቸዋል፣ ቀድሰዋል። መስጊድ ውስጥ ነው አይደለ? ና ከፍተልና አንድ መረጃ ብቻ ሳሂህ የሆነ ዊዝ ኦተንቲክ ቼን አምጣልኝ፣ አንድ ብቻ። እሺ፣ ያው አንተ ስታወራ በደንብ እየሰማን ነው እና ለእኛ ግን ምንም እንድናወራ እየፈቀድክልን አይደለም። 5 ደቂቃ ሰጥቻለሁ። ቅድሚያ ግን መረጃዋን ክፈታትና፣ አዎ ፈቅዶላቸዋል፣ ስፔሲፊክ ነው፣ ቀድሰዋል፣ ገብተዋል ብለሃል። መረጃዋን ከፍተህ አንብብልን። ያው ስናዱ እንዲህ ግሬዱም እንዲህ በልና አሳየን እስቲ። በውሸት የሚከብር አምላክ የለንም በሉ። በውሸት የሚከብር አምላክ የለንም። መረጃ ቢያወጣ ይሆን? በውሸት የሚከብር አምላክ የለንም ተመስገን በሉ ኮመንት ላይ። በውሸት የሚከብር አምላክ የለንም ተመስገን። በፖለቲካ የሚከብር አምላክ የለንም። በሐሰት በድራማ የሚከብር አምላክ የለንም ተመስገን በሉ። ያወጣል ብለን ተስፋ እናደርጋለን። ወይንስ ለኡስታዞቹ ለመታደግ ውሸት አውርቶ እሱ የሚወጣ ይሆን እንደሌሎቹ? በውሸት የሚከብር አምላክ የለንም። እችን ብቻ ጻፏት። በውሸት የሚከብር አምላክ የለንም። እችን ይቁጠር አስቆጠሩት። ሰማለሁ። ክፈተው ማስረጃ። በውሸት የሚከብር አምላክ የለንም። ኢብን ኢስሐቅ እንደዘገቡት ክፈት ማስረጃውን ክፈት። ሂሻም ደግሞ እንዳስተላለፉት ክፈተው። ይህንን ታሪክ ደግሞ ኢብን ከሲር ክፈት። የተፈጸመ ነው ብለዋል። አዎ ክፈተው። መሐመድ ክርስቲያኖች ከሳቸው ጋር በመጡ ጊዜ ፈቅደውላቸዋል። ኧረ በእናትህ ቆይ፣ ድምፅ ሁሉ ታፍኗል። ተረጋጋ እያልክ እኮ እየተናነቀ ነው እያወራ ያለው። መረጃውን ክፈተውና እናንብብ። ተረት ተረት አለ የምታወራ አሁን ከተረት ተረት አንድ ስቴፕ ከፍትልና ይኸው መረጃው ይሄኛው መጽሐፍ ላይ ይሄኛው ፔጅ ላይ ስናዱ ይኸው፣ ቼኑ ይኸው፣ ግሬዱ ይኸው፣ ሀዲሱ ይኸው ብለህ ታነባለህ። ቀጥል። በውሸት ጎበዝ፣ በውሸት የሚከብር አምላክ የለንም ተመስገን። ይገባሉ፣ እንደዚህ ተዋርደው ይወጣሉ ከዋሹ። 11 ማን መረጃ ያመጣ ይሆን? ወይንስ እሱስ ተረት ተረት እንደ ኡስታዞች ያወራል? የሌለ መረጃ ተረት ተረት ያወራል። ሀዲስ ነው አልተባለም፣ ታሪክ ነው፣ የተፈጸመ ታሪክ ነው። እንደ ታሪክ ዘጋቢዎች ዘግበውታል። ክፈት። ማንም መክፈት ይችላል። ኢብን ኢስሐቅ የዘገበው መረጃ ክፈት። እየነገርኩህ እኮ ነው። አሰማም እንዴ? ማስረጃውን እስኪ ወጣ አድርገውና ክፈተው። ኦቴንቲክ ቼን እኔ መክፈት አልችልም። ኢስናዱ ኦቴንቲክ የሆነ ማስረጃ አምጣ። ቼኑን ሰሒህ ነው ኮምፕሌትሊ ያሉ አሉ። አሁን መረጃውን ክፈት እኮ ክፈት፣ አምጣ። አንድ ስልክ ነው ያለኝ፣ ልከፍት አልችልም። ችግር የለውም። ስክሪንሻት አንሳውና ለጥፈው። ቴክኖሎጂ በጣም የፈጠነ ስለሆነ አንድ ስልክ ቢሆንም ይቻላል። ስክሪንሻት ታደርግና ትለጥፈዋለህ። ይዘጋል። ስክሪንሻት አይዘጋም። ወንድማችን የኔ ቤት ነው ያለው፣ አንተ ቤት አይደለ። ለማንኛውም ታሪኩ ህዝብን ከህዝብ ተረት አታውራ። ተረት ተረት የማይ ኡስታዞችንም ሰማን እኮ ኡስታዞችም ነገሩን። ከአንድም ያሲን ኑሩ፣ አህመድ እንትና አቡበከር ነገሩን። የእነሱ ተረት ተረት ወዳችንን ነፍቶታል። አንተ አትድገምልን እሱን ተረት ተረት። አንተ ተረት ማንም አይጣላም። በእናትህ በቃ ቴንኪው። ማንም መረጃኛ ፊት እንደማያመጣ ከነኝ ታዘቡ። አያችሁ ክርስቲያኖች፣ በዚህ ብቻ ልኮሩብን ይገባል። አጋንንት ሲጫወትባችሁ፣ አጋንንት ሲቆጣጠራችሁ ያለ መረጃ ገብተው ተረት ተረት የኡስታዞቻቸውን እዛ መስጊድ ላይ የሰሙትን
እኛ ጋር ሊደግሙት ይሞክራሉ። እንዲህ ተዋርደው ይወጣሉ፣ እንዲህ ይዋረዳሉ። ገና ይቀጥላል ውርደቱ። ምክንያቱም በአረብ ሰላጤ ሀገራት ላይ ያሉትን ክርስቲያኖችን ሙሐመድ አጽድቷቸዋል። እንኳን መስጊድ ሊያሰግዳቸው በዛ እንዲኖሩ እንኳን አልተፈቀደላቸውም። እንኳን መስጊድ